ምላሴ ብቻ ነው አፈር ያነካው። አገላብጣው መለዋህን ያደረጉኝ። ከዛ እኔ ይቅርታ ካልጠይቁኝ አልወጣም ብዬ ነበር መጀመሪያ ጓደኛዬ። ከሁለት ወር በኋላ እኔ ይቅርታ ብዬ ማንን ይቅርታ ነበር አላወጣሉኝ። አላጭር ይሉኝ ነበር። አላጭር ለምን ይሉኛል? ትላልቅ ሰዎች ስለሆኑ የሚሄዱት ከነሱን ያጥር ነበር እንጂ አጭር ምን ያሁን እኔ አጭርም በሆነ እንደ ጃኖይ ግርማ ሞገስ አለኝ። ግን እኔ አንደበቴን ያዟት ነው ማለት ተግባሬን ተውት። ማንም በሞዴል ስራ ጀነት አይገባም። ገብቶ እኔ ማንም ልሆን ይችላል። እንደዛ ካልኮን ከቁማር እያልኩ ቢስሚላህ እያልኩ ሰውራ ኢሻ ሳልሰግድ ይችላል። እንደ በኋላ እኮ ያንጓለል እያለ ሊሞት ይችላል እኮ። ዛሬ መስጊድ ከተመላለስ አይደለም እኮ ሰውየው ገብቷል። ነገ እኮ ባለሆነ በሽርክ አድርጎ ሊሞት ይችላል እኮ። ካቲማችን አላህ ያሳምርልን ይባል። ጀጅ ማድረግ የለብን። አሞዴር አሊ እንደዛ እያለ በሁለተኛ ቀን የቴዲ አፍሮ ሙዚቃ ከፍቶ ሊለቅ ይችላል። አላህ ከወደደ ሳር ቅጠሉን ይወዳል። ምንም ድርድር የለኝም፣ ምህረት የለኝም። በጀሊሉን በየንትኑ አነሳዋለሁ። ምክንያቱም እሱ ነው። ማንም ያንን በማንሳቴ የጠላይ ሰው አይ ዶንት ኬር የፈለገበት ይግባ። አሞዴር አሊ ኃይለኛ ደረሰ ነው ይመስላቸው። ሁለቴ ሀጅ አድርጎ በሶስተኛ ዑምራ አድርጎ በአራተኛ በቪዛ ችግር የቀረነ ይመስላቸው። ባገባ ምን ለወጥ ይመስለኛል። ኢንሻአላህ በቅርቡ ደግሞ አሳካዋለሁ እሱን ብዬ አስባለሁ። ማታ ሚስት ጋር ሄደህ ማደር እንዳለብህ ለካ እኔ አሁን እየመሸ ሲሄድ ሲስተር ደውላ ሚስት እኮ አለህ ግባ ትለኛለች። እኔ ማነዘንዘኝ ብቃት ንዝዘኝ እኔ ንዝ አልፈልግም። እኔ ጭቅጭቅ አልፈልግም እንጂ ሚስት እንደው የሆነቱ ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው። መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መጥተናል። በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደተለመደው ዛሬም በአዲስ እንግዳ በፖድካስታችን ተገኝተናል። ዛሬ ለየት ያለ እንግዳ ነው ይዘን የመጣ ነው። የዛሬ እንግዳችን አሞዴር አሊ ነው። የዛሬ እንግዳችን ከአሞዴር አሊ ጋር ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። ከሁሉ በፊት ግን ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ እንድትጀምሩ እየመከርኩኝ አሞዴር እዚህ ድረስ መጥተ ፖድካስታችን ላይ ጥሪያችንና ክብረ ስለመጣ ጀዛከላ እናመሰግናለን። በእኔም በተመልካቾችም ስም እኔም በጣም አመሰግናለሁ አክብረህ ስለጠራኸኝ። በአንተና ያንተ ተከታዮችን በጣም አመሰግናለሁ ማለት ወዳለሁ። መርሐባ። አሞዴር የሚለው ትክክለኛ ስም ነው? አሞዴር አሊ? አሞዴር ኒክኔም ነው። የኔ ስም አሊ አብዱ አሊ ነው። አሊ አብዱ አሊ። አሞዴር በአፋርኛ አሞዴር ነው። አሁን የተጠቀምኩት በአስተሳሰብ ላቅ ያለ እንደ ማለት ነው። አሁን በአፋር አሞዴር ጸጉሩ ረጅምም ሊሆን ይችላል፣ ግን አንጠቀምበትም። አሁን አፋር ትሪያንግል፣ አሁን ኤርትራ፣ ኢትዮጵያ፣ ጅቡቲ ያለ አሞዴር አፋር ነው የምንለው። ትሪያንግሉን እንደዚህ ባንድ ላይ ለማለትም ለሴንትራል ማለት ነው ለማለት ሰፊ። እኔ አሁን በአስተሳሰብ ላቅ የሚለውን ወስጄ ያው በአስተሳሰብ ላቅ ያልኩልኝ ስለሆንኩ ለዛ ነው የተጠቀምኩበት። በጣም የምናውቀው ሁሉ ጊዜ ደግሞ ነው የሚገርመኝ ቪዲዮዎችን ስጀምር የሚታወቀው ቢስሚላህ በሚል ነው። ምክንያቱ ምንድን ነው? እስቲ ይሁን እኔ የሚያስገርመኝ ነገር ሳይ ምናምን እኔ ራሴ በጣም ይገርመኝ ቢስሚላህ። አሁን ነን ሙስሊም የሆኑ ሰዎች ቢስሚላህ ስል ይራካል። ዛሬ ረስተሃል ይሉኛል ያላልኩ ቀን ነን ሙስሊም ያልሆኑ አሁን የሆኑ ሰዎች ያስታውሱኛል። ዛሬ እኮ ቢስሚላህ አላልኩ። ሁሉ መጀመሪያ ቢስሚላህ ነው ብዬ ስለማምንም ነው። ደግሞ ይሁን ምቾት ይሰጠኛል። በቃ ቢስሚላህ ይሁን አባባሉም ይሁን አድናቆት ይገልጽልኛል። በቃ አሁን አብሶሉቲ ምናምን እንደሚል ተላረፈ ነው። ግን ይሄ ደግሞ ከጀሪዳ አቴንሽን መሳቢያም ነው። በቃ ያስገርመኛል እና ለዛ ምቾት ይሰጠኛል። እርካታ ነገር አለኝ እንጂ ለየት ያለ እንትን የለውም። ምንም ነገር ትስስር የለውም። ስለዚህ አሁን ለምዷል። ቢስሚላህ ነው። አሁን አሞዴር ቢስሚላህ የሚልም አለ እኮ ደስ ይላል። በጣም ደስ ይላል። መርሐባ። ዝም ብለን ገባን እንጂ እስቲ ከውልደት እድገት እንጀምርና ብዙ ፖድካስት ላይ ያው የተለመደ ነው መቼም ይሄ ጥያቄ እኮ ማንም ሰው ያው እንደ ማንኛውም ኢትዮጵያዊ ምናምን እያልኩኝ ነው የምታወራ። እኔ በአፋር ክልል ዱብቲ የምትባል ወረዳ ናት። የጥንት ከተማ ናት እና እዛ ነው ተወልጄ ያደግኩት ዱብቲ። እስከ 8 ተምሬ 8 ያክፍል ግን ባቲ ወሎ ተምሬ ያለኝ
በጣም ወዳት ሀገር ናት ባቲ። ሁሉ ነገር ያለበት ሀገር ነው። ባቲ ተማርኩኝ። ከዛ ከተመለስኩና እዛው ዱብቲ እስከ 12 ዱብቲ ነው የተማርኩት። አሁን ግን የምኖረው ዱብቲ ለቀታለሁ። አሁን የምኖረው ሎጊያ የምትባል ከተማ ነው ደግሞ እዛው አፋር ክልል ውስጥ። ከአፋሩ መውጣት አልፈልግም። አሁንም ድረስ ወደ አዲስ አበባ ምናምን መኖር አልፈልግም። ይደክመኛል። ወደዚህ በቃ መሯሯጥ ነው እዚህ ሀገር አዲስ አበባ። አዎ ይደክማል እንጂ ሰው ጧት ተነስቶ ይለፋል ምናምን። እኔ ደግሞ ብዙ መልፋት አልፈልግም። ረጅም ጊዜ አውርተናል እኮ እንድትመጣ አይደል? እስክትመጣ ረጅም ጊዜ ራሱ ኢቭን አዲስ አበባ እስክትመጣ ራሱ ቀጠሮ ይዘን ረጅም ጊዜ ፈጅቷል ማለት ነው። ቀጠሮ ፕሮግራም ሲኖር መውጣት ጭራሽ አትፈልግም? አዎ ስራ ሲኖር አሁን እዚህ ትልቅ ስራ አሁን በኔ ህይወት ውስጥ ትልቁ ስራ የምሰራው ቴምር ነው የምሰራውና ኦኬ ውል አዲስ ነው የመጣሁት እዚህ በዛ አጋጣሚ ማስታወቂያ ይሁንብንና ላንተ ቴምሮች እንደው የኛም ስፖንሰር ነው። አዎ አመት እኔ በሌላ ፖድካስት ላይ ቀርቤ ያው ሐላል የሆኑ ስራዎችን ነው የምሰራው። ይሄ ሐላል ያልሆነ ስራ አልሰራም ብዬ ነበርና ይሄ ካልኮና ከቁማር ውጭ የሆኑ ስራዎችን ነው የምሰራው ስል ቴምሮች ይሄን አዩና ማስታወቂያ ከ8 ወር በፊት አሁን ያን 8 ወር ውል ጨርሼ አሁን ደግሞ የ1 አመት ውል ሰጡኝ። አላህ ይጨምርላቸውና እስቲ እድገት ላይ ምን አይነት ልጅ ነበርክ በልጅነቴ? እቺን እናንሳች። በጣም በልጅነቴ በጣም ቀዝቃዣ ልጅ ነበርኩኝ። ባዶ እግሩን የሚሄድ ግን ብዙዎች የሚወዱት ከእድሜው በላይ ትላልቅ ሰዎች ጋር የሚውል አሞዴር አላጭር ይሉኝ ነበር። አላጭር ለምን ይሉኛል? ትላልቅ ሰዎች ስለሆኑ የሚሄዱት ከነሱን ያጥር ነበር እንጂ አጭር ምን ያሁን እኔ ያ አጭርም በሆነ እንደ ጃንሆይ ግርማ ሞገስ አለኝ። ግርማ ሞገስ አለኝ ግን ረጃጅም ጓደኞች አሉ። አዎ በጣም ረጃጅም ጓደኞቼ ናቸው። አሁን ጉፋን የሚይዛቸው ካሞራ ነው። በጣም ረጃጅም ሰዎች ናቸው። በጣም ረጃጅም ሰው ናቸው እና በዛ ተሳላ ጭር ይሉኝ ነበር። አሁን ደግነቴ ሶሻል ሚዲያ መጣና አጣፋልኝ ያንን ስሜን እና በልጅነቴ ግን በጣም ረባሽ ሳይክል በጣም ሞድ ጆተኒ ምናምን እጫወት ነበረ። ቤት ውስጥ በቃ በጠብጥ አያቴ ናት አላህ ይርሐማት። እናቴ ከነፍሷ ካለፈች በኋላ አያቴ ጋር እና ቀብጬ ያደኩ ልጅ ነኝ እና ይሁን የተገደብኩ ልጅ አይደለሁም። ግን ታስሬ አላደኩም። በጣም የከተማ በቃ ልጅ ነኝ። ስለዚህ ፍሪደም ነበረ በደንብ ማለት በጣም ነጻነት አለ። እኔ ለዛ ነው አሁንም በነጻነት የምኖረው። እስካሁን ብቻዬን የሚኖርኩት ለዛ ይመስለኛል። ኦኬ መታሰሩን ስለማልፈልገው። የቂራአቱስ ሁኔታ እንዴት ነው? ቢስሚላህ በአለም ዱዝ ነኝ እኔ እንጂ ያው አፋር ሙስሊም ነው። በልጅነት መድረሳ እንደዚህ እንትን እንደውም እኔ የኔ ይቅርና ሀዊን ይጃ ተጠፋ ነበር ከቂራአት ማለት ከቂራአት ይጃ ተጠፋ ነበር። ኦኬ ሲስተር አዎ ተደብቄ ኳስ ተጫዋች ተራግጬ መጥቼ ከቂራአት መጣሁ ብዬ መለሰ ገባ ነበር። ያልተደበደብኩት የባሰ ማለት ምላሴ ብቻ ነው ያልተደበደበው በቤተሰብ በዚህ በቁርአን ምክንያት። ማዘሬ በጣም በቃ አልቻለችም፣ ከአቅሟ በላይ ሆነባት። ግን እኔ ሆንኩኝ እንጂ አካባቢ እንደዛ አይደለም። በዲን ጉዳይ ኢንቫይሮንመንቱ እንደዛ ብዬ አይፈቅድም ጭራሽ። በጣም ጎበዝ ናቸው በዲናቸው አፋር። ያም ይመስለኛል አሁን ድረስ ዲኑንና ባህሉን ስለያዘ ይሄ አርቲፊሻል ነገሩ አልበረዘውም አፋርን። ይሄ በፖለቲካው በሚሰራው ይሄ ምናምን ሁሉ ነገር አልበረዛቸውም። ይሄ ብሔርተኝነቱ ጎሰኝነቱ ምናምን ያ ዲኑን ስለያዙት ነው ይመስለኛል አልበረዘባቸውም። ይሄ ባህሉም ከዛም ባህሉ ከአፋር አይወጣም። ከተመሳሳይ አርገውት ነው የፈጠሩት ባህሉና ከዲናቸው አይወጡም። ደስ የሚለውና ንቅንቅ ያለ አዎ። ግን አሞዴር ጀጅ አታረገውም በዛ ማህበረሰብ። እኔ እንደዛ ደካማ ስለሆንኩ ነው እንጂ ያን ማህበረሰብ ጀጅ ማድረግ አትችልም። እነሱ በዛ ጠንካራ ናቸው። አስቸጋሪ ነበርክ ማለት መድረሳው? በጣም አስቸጋሪ ነበርኩ። ግን አላህየን በጣም ወዳለሁ። እንደዛም ሆኖ እየቀራህ ነበር ነው ወይስ? ቀራለሁ ግን ብዙ አልሄድኩበትም። የዛኔ ካደኩ በኋላ ነው እንጂ የልጅነት ጊዜ ነው ማለት። ካደኩ በኋላ ያው ብዙ ታነባለህ። ኦኬ ንባብ በደንብ ዲን ለማወቅ ቂራአቱስ እንዴት ነው? ብዙ አልሄድኩበትም። ምንም አልሄድኩበትም። ንያው ነው ያለ። አዎ አሁን ብዙ ሰዎች ኃይለኛ ሸህ አድርገው ነው የሚያዩበት። ያው አላህ ጀሊል ይሄ ከቁማርና ካልኮን ውጭ ምናምን ስለምልም ግን እኔ አንደበቴን ያዟት ነው የምለው። ተግባሬን ተውት። ማንም በአሞዴር ስራ ጀነት አይገባም። እኔ ማንም ልሆን ይችላል። እንደዛ ካልኮን ከቁማር እያልኩ ቢስሚላህ እያልኩ ሰውራ ኢሻ ሳልሰግድ ይችላል። ኦኬ ገብቷል። አላህ የኔን ጠይቀኝ። እናንተም የሚመች ከሆነ ግን ማህበረሰቡ ያችንን የማወራትን አንደበቴን ይውሰዳት። ምክንያቱም በእኔ ስራ ጀነት አይገባም ሰውዬው። ለሱ ለአኺራው የሚጠቅሙ ከሆነ ግን አንደበቴን ይውሰድ። እኔ ደግሞ ካልተለቡ አላህ ይለውጠው ብሎ ዱዓ ማድረግ ነው።
አሁን ብዙ ጊዜ እኛ ዳዕዋ እንትናችን በጣም ከባድ ሆኗል ኢትዮጵያ ውስጥ በተለይ አንዲት ሙስሊም ሴት ተነስታ ቲክቶክ ቪዲዮ ሰራ አንቺ ሙስሊም አይደለሽም መቼም ጀነት አትገቢም ይላል ፈራጅ እንሆናለን ገብቶሃል አላህ እኮ ነው የሚያውቀው ማን ነው ጀነት አስገቢ ማን ነው ጀነት አውጪው ማንንም አያውቅም ከተፈለገ ዱዓ ማድረግ ነው አላህ ነው ዱዓ ማድረግ ነው ካቲማችንን ማን ያውቃል ገብቶሃል እንደ በኋላ እኮ ያንጓለል ያለ ሊሞት ይችላል እኮ ዛሬ መስጊድ ተመላለስ አይደለም እኮ ሰውየው ገብቷል ነገ እኮ ባለሆነ በሽርክ አድርጎ ሊሞት ይችላል እኮ ካቲማችን አላህ ያሳምርልን ይባል ጀጅ ማድረግ የለብም አሙረራሊ እንደዛ እያለ በሁለተኛ ቀን የቴዲ አፍሮ ሙዚቃ ከፍቶ ሊለቅ ይችላል ቶ ያንን ስራት ተውና ያን አንተ የሚጠቅመን ትወስዳለህ ከሱ ከዛ ያንስታይ በደም አላህ ያብጀው ብለህ ዱዓ ታረግለታለህ ለሰውየው ዱዓ በደም ዱዓ ማድረግ ነው ከወደድከው መምከር ካለብህ አዎ አለበለዚያ ከዛ ይበልጥ እያራቅነው ነው የምንሄደው ከመስጊዱም ታረቀዋለህ ሰውየው ገብቶ ማን ነው ንጹህ አይደለም ማን ንጹህ ነው ማን ነው ጀነት ላይ ተመሰከረልን ሰው አለ የለም ይሄን ነው አሁን ብዙ ጊዜ አሁን ብዙ ቲክቶከሮች ዩቲን አሁን በጣም ወዳት ልጅታችን አለች በጣም ይናገሯታል በእስልምና እንዴ ማሻአላህ እንዴ ደስ ያለሽ እህታችን ወላሂ ለአዚም አንቺ በጣም ነው የሚያምርብሽ በርቺ ደሞ አሁን ቀስ ብለሽ ሂጃብሽን ጣል ስታርጊ እንዴት ያምርብሻል መሰለሽ ነው ማለት ያለብ ገብቶ አንቺ ሱብሃንአላህ አንቺ መቼም ጀነት አገኙ ይሄ ካልክ መቼም እሷ የምትመልስልህ መልስ ጥሩ ላይ ሆነ ይችላል ገብቷል ሲበዛ ሲበረክት ደግሞ አዎ እና ሰዎች የሆነ ቦታ ይመድቡሃል ለማለት ነው አሁን አሙሪር አሊ ኃይለኛ አክራሪ የሆነ በቃ በኢልሙ በጣም ይበረታ ምናምን ግን አንድ ደካማ እንዴት እንደዚህ ታረጋለህ ምናምን አይደለም አንድ ደካማ ኮሜንቶች ላይ በጣም እናንሳው ኮሜንት ላይ በጣም የሚተቹ ሰዎች አሉ አዎ እንትን ነው በብዛት አሁን እምነቴ ላይ እዛ ሚዲያ ላይ እኔ ያው እዛ ቲክቶክ ላይ እንደዚህ ያመጣኝ ያለ ምንም እውቀት ያለ ምንም አቅም ምናምን እዚህ የደረስኩት ጀሊሉ ነው አላህ ከወደደ ሳር ቅጠሉን ይወዳል ገብቷል ምንም ድርድር የለኝም ምህረት የለኝም በጀሊሉን በየንትኑ አነሳዋለሁ ምክንያቱም እሱ ነው ማንንም ያንን በማንሳቴ የጠላይ ሰው አይ ዶንት ኬር የፈለገበት ይግባ ምክንያቱም እሱ ካልቀነሰኝ ሰዎች ቢቀንሱ ምንም አይመጣም ነው በህይወቴ ላይ አንድ ነገር ቅንጣት ነገር ላይ መጣው ይችላል የዓለም ህዝብ ጀርባውን ቢሰጠኝ አላህን ካያስኩኝ ማንንም አይሰማም አይመለከት አሙሪር አሊ ስለ ቁርስ ያሰበም ሳይደርስበት የነበረ ልጅ አምጥቶ በሁሉም ሰው ውስጥ ልብ ውስጥ ያስገባው አላህ ስለወደደኝ ነው ታዲያ እንዴት ብዬ ነው አላህን ምረሳው ጓደኛዬ የሚሆን ነገር አይደለም እኔ አሁን ሙስሊም ተጫዋቾች እንኳን ሳይ ሱጁድ ሲወርዱ እኔ ጎል ላይ አሁን መሐመድ ሰላህ እኔ ላይ ጎል አግብቶ ሱጁድ ሲወርድ ደስ ይለኛል ገብቷል ከማንቸስተር በላይ ላ ኢላሀ ኢላላህ ተሳስሯል ሱጁዱ ዳዕዋ ነው አው ሱጁዱ ዳዕዋ ነው እንጂ በሊቨርፑል ላይ እሱ ከመምጣቱ በፊት እሱና ሰይዶ ማኔ ሊቨርፑል ከመገናኘታቸው በፊት ለሙስሊም ያላቸው አመለካከት በጣም መጥፎ ነበር እዛ ላይ ሙስሊሞች አልነበሩም አሁን ሙስሊም መስጊድ አለ ሙስሊሞች የሊቨርፑል ማሊያ በአብያ መልክ አለ አንተ ያንን ጥሩ አምላኪ ከሆንክ ያ እስልምና እንደዚህ ነው እንዴ ብሎ ሰዎች ለእስልምና ጥሩ አመለካከት ይኖራቸዋል ገብቷል በርግጥ ያንኛው እንደዛ ካልሆነ ደግሞ ሙስሊም እንደዚህ ነው እንዴ አይልም በርግጥ አይባል ግን መልካሙን ካገኘው ግን እንደ ዳዕዋም ነው በየጊዜው ሱጁድ ሲወርድ ስታየው እኮ አልሰገርኩም ብለህ ልትነሳ ትችላለህ እኮ ልትሰግድ ትችላለህ እኮ ያን ሱጁድ ስታይ ገብቷል ሁሉ ነገር አድርጌያለሁ ግን ምስጋናህ ለአላህ እዚህ የደረስኩት ለአላህ ነው ብሎ ለአላህ ተተራነሳለህ ክሬዲቱን የሚወስደው አላህ ነው እኔ እዚህ የደረስኩት እኔ እግር ስላለኝ አይደለም እኮ ሳላህኩ ጎሉን አስቆጥሩ ያ ነገሩ ነው የክለብ መለያየትን አላስታውሰው መሐመድ ሰላህን ደጋግሜ ነገርለታለሁ ይቀድማል ለኔ ነገር ማንቸስተር ኮር ነው ላ ኢላሀ ኢላላህ የሚያስገባኝ እኮ ገብቷል እና በዚህ ድርድር የለኝ ግን ይሄ ሁሉ አስተዋራ አሙዲር አሊ ኃይለኛ ደረሰ ነው ይመስላችሁ ሁለቴ ሀጅ አድርጎ በሶስተኛ ዑምራ አድርጎ በአራተኛ በቪዛ ችግር የቀረነ ይመስላችሁ ግን አላህ ያርጋል ግን በዚህ አጋጣሚ አረኔ አላርግ ያለቀም እኔ ጭራሽ ገና ነኝ አልኩ በቃ መብቃት አለብኝ ብዬ አስባለሁ ገና አሁን ካላህ ጋር ራሱ ያለኝ እንደው አላህየን ይያልኩ ያው ትግል ነው ከነፍስያ እኔ ራሴን መገደብ ፈልጋለሁ ገና አልቀረብኩትም ወደ አላህ ግን ነገ ዛሬ ሳይባል መግባት ፈልጋለሁ ግን ደካማ አማኝ ነኝ በጣም ደካማ አማኝ የሚገርም ነገር
ግን ያው ተውባ ግን ከአላህ ጋር ያው ተውበትህን ከአላህ ጋር ነው። ያንተ ጋር መናዘዝ ያስፈልገኛል። እርቅህን የምታደርገው አላህ አይ ሌላ ቦታውን እርቅ ሌላ ሰዎች ለሰዎች ነው እርቅ የምታደርገው። እኛ ጀሊሉ ጋር ነው ግን እርቅህን ስታደርግ ለማንም መግለጽ አያስፈልግም። ምክንያቱም ይሄ ትግሉ ራሱ ትልቅ ነገር ነው። አዎ ከነፍስያ ጋር ያለው ትግል ራሱ በጣም ትልቅ ነገር ነው። ትግልህ ነፍስያ ጋር ከተታገለህ ራስን ማሸነፍ ግን ከባድ ነው። ኢንሻአላህ ይሳካል። ዋናው ወደዛ መሄድ ነው። አላህ ተውፊቁን ይሰጣል። አዎ ዱዓ ማድረግ ነው እንግዲህ ዱዓ አድርጉልኝ ነው እንግዲህ የምለው። ያው ትጋት ይፈልጋል። ትሰራለህ። እኔ ትግሉ ራሱ ከነፍስያ ጋር ያለው ትግል ራሱ አንድ እንደሚያምህ ካወክ መድኃኒቱ ይገኛል ይባላል። ዛሬ ነገ ትመረኛለህ ወንጀል ላይ እኮ ነው ያለው መቼ ነው ወደ አንተ መቃርበው የሚለው። አዎ ደግሞ ማህሪ ራሱ ጀሊሉ ይመረኛል ብዬ አስባለሁ። እኔ ብዙም የተጋነነ ሳይሆን እንደው በቃ ወደ አላህ ለመቅረብ አሁን ይሄ ምንም የሚይዘኝ ነገር ብዙ አይኖርም። በተለይ ባገባ መለወጥ ይመስለኛል። ኢንሻአላህ በቅርቡ ደግሞ አሳካዋለሁ እሱን ብዬ አስባለሁ። አዎ ማግባት አለብኝ። መጀመሪያ አግብተህ ነበር? አዎ መጀመሪያማ። እስቲ ስለ መጀመሪያው ትዳር ለምን ፈረሰ? እንዴት አገባ? ለምን አገባ? ለምን እንዳገባሁማ እኔም አላውቅም። ጓደኛዬ ቤተሰብ ነው የዳረኝ። አብሱማ ነው ያገባሁት። አብሱማ ሲባል ሰምተህ ታውቃለህ? በአፋር አብሱማ ይባላል። አብሱማ ማለት ያክስት ልጅ ነው የምታገባው። በዲኑ ይቻላል? ያክስት ልጅ ይቻላል። በዲናችን ይቻላል። በአፋር ብቻ አይደለም። አይ ብዙ ሰዎች እንዳይጋጭባቸው እና እኔ ያክስት ልጅ ነው ያገባሁት። በልጅነቴ ነው ያገባሁት። አግባ ዝም ብለህ? አዎ ተብሎ ያ የሰርጌ ቀን ያየኋት ሚስቴን ራሱ የሚገርም ነገር ግን ይሄ ትዳር ፌል ያደረገው የኔ እድሜ ያልመሰል ነበር። የሚገርም ነገር አሁን ብዙ አብሱማዎች ተጋብተዋል። ፌል ያደረጉት ትናንሽ ናቸው። ያልተሳካው ትዳር ለምንድነው? ያንተ ዘመድህ ስታገባ እኛ መጀመሪያ ሴቶቻችን ሌላ ሰው አያገቡም ከአፋሩ ጨርሶች። ምክንያቱም ያቺ ሴት ልጅ ሌላ ሰው ካገባች አሁን አንተን ካገባች ያንተ ወልጁ ባንተ ነው የሚሆነው። ኦኬ ሴቷ ወደ ወንድ ስለሚሄድ ወደ ወንድ እና ከሴቶቻችን አፋርነቱ እንትን ይጠፋል። ዘራችን እንዲያንስ ያው እንዲበዛ እንደዛ ነው የምናገባው። እነ ሴቶቻችን አሳልፈን አንሰጥም። እና ደግሞ ዘመድህ ከሆነች ከነ ድክመቷ ትቀመጣለህ፣ ከነ ችግርህ ትቀመጣለህ። ገብቶሃል? ችግርህን ምናምን ዛሬ አጣህ ብላ ጥላህ አትሄድም። የራስህ ስለሆነ ከቸገራት እንኳን ሄደህ አክስትህ ቤት ነው የምትቀመጠው። አክስትህ ቤት ማለት የእሷ እናት ቤት ነው። ገብቶሃል? አንተ ሄደህ እሷ እናት ቤት ትበላ ይሆናል እኮ አክስቴ ናት እኮ። እኔ ሚስቴን ስለ እንደ አንድ ልጅ እንኳን እንደ ከወንድሜ ልጅ እንደ ቢኖር ትል ነበር እናቱ ስንላይ። በኔ ድክመት ነው ግን የተለያየ ነው። ልጅቷ በጣም ጥሩ ልጅ ነበረች። አሁን ብዙ ጊዜ ስላልበሰልኩ ነው ማኔጅ ማድረግ አልቻልኩም። ዛሬ ላይ ቢሆን ትዳር ዝም ብሎ የሚጋበት አይደለም። ትዳር ፕላን ያስፈልገው፣ እቅድ ያስፈልገው። ስንት ዓመት ነበር ያን ስታገባ? 21 ምናምን 22 ቢሆን ነውና ግን አንዳንዴ በ21 ዓመት እኮ ትመስላለህ እኮ ግን ምንድነው መጀመሪያ መዘጋጀት አለበት። ትዳር አሁን ትዳር ስትሆን በሁለት አካል ውስጥ ያለ አንድ ነፍስ ማለት ነው። እኔ ማታ ሚስት ጋር ሄደህ ማደር እንዳለብህ ለካ እኔ አሁን እየመሸ ሲሄድ ሲስተር ደውላ ሚስት እኮ አለህ ግባ ትለኛለች። ከዛ በየቀኑ ጨነቀ ማለት እኔ ደግሞ የመሸበት ነው ማድረው የነበረው እየተጫወት እዛው ስልክ ነካካን እንቅልፍ ከወሰደ በዛው ተኛ ጓደኞች ጋር ገብቷል። ትዳር ለካ ትገደባለህ፣ ስርዓት ይኖርሃል። ዝም ብለህ ባገኘህበት አትበላም ሚስትህ፣ ምክንያቱም ላንተ ብላ ሰርታ ተጠብቀሃለች። ባዶ እኔ ጓደኞቼ ለካ ውጭ እንብላ ስላችሁ የማይበሉት ለዛ ነው። ባለትዳር ጓደኞች እኮ አሉ በጊዜው። አሁን ግን ላይ ቢሆን የአንድ ትዳር አይፈርስም ነበር። አሁን ግን ጥንቃቄ ልናደርግ የሚገባ ብዙ ጊዜ ፌል ያደረገ ትዳሮችን ነው ወደ ሚዲያ እያመጣን የምናወራው። እና እንደው አደራችሁን አሞዴር አሊ ፌል ያደረገ ማለት ትዳር ጥሩ አይደለም ማለት አይደለም የሚለውን ነገር እዩልኝ ለማለት ነው። እንደ ትዳር የሆነ ነገር የለም። አላህ ጥሩ ሚስት ከሰጠህ ዱንያ ይቀልልሃል፣ በቃ ዓለም ትቀልሃለች። ገብቶሃል? አዎ እጭ ደወለችብኝ የምትል ሚስት ከሰጠህ ደግሞ እሳት ይሆንብሃል፣ እግር ይሆንብሃል። ግን ብዙ ጊዜ ሚዲያ ላይ የሚወጣው ፌል ያደረገው ስለሆነ ሰዎች ትዳርን እንደ ሆረር አድርገው ይስሉታል። ትዳር ግን የሆነ ነገር ነው፣ ዓለምን ይቀልልሃል። ይሄን ነገር ያዙልኝ ለማለት ያክል ነው። አሁን በዚህ ለግን አሁን ግን ሙስተዒድ ነኝ ለማግባት፣ ሙስተዒድ ነኝ እሷ ትገኝ እንጂ። ምንድን መስፈርት? እኔ መስፈርት የለኝም። አሁን እንደዛኛው ፌል እኔ ሼፕ እሰራታለሁ ብዬ አስባለሁ ሚስቴን። ምንም ትሁን ምንም። አዎ እኔ ምንም ትሁን ምንም እኔ እሰራታለሁ። ብቻ አብረን ሰርተን እንለውጣለን የምትለኝ
ሴት እፈልጋለሁ። እስቲ ምን ማለት መስፈርት ማለት እንደሌለው ዝም ብለህ እኔ ማነዘንዘኝ ብቃት ንዝዘኝ እኔ ንዝንዝ አልፈልግም። እኔ ጭቅጭቅ አልፈልግም እንጂ ሚስት እንደው የሆነቱ ንዝንዙ የሚመጣው እኮ እኔ አዛ የሚያደርገኝ ሰው አልፈልግም። እንደው አዛ አልወድም። ጭቅጭቅ ቢስሚላ ለሰላሜ ቅድሚያ እሰጣለሁ። ማንም ደስታዬን እንዲበርዝብኝ አልፈልግም። በእኔ አደም ደስታዬን አይበርዘውም። መጀመሪያ የሚነዘንዘኝ ከሆነ ሸኘዋለሁ፣ ከህይወቴ ቀንሰዋለሁ፣ አወጣዋለሁ። በእኔ አደም እኔን አይረብሸኝም። ደስታም ሊሰጠኝ ይበልጥ ምርጥ ሊያደርገው ይችላል፣ ሊያበረታታኝ ይችላል። ግን ደስታዬን በሰው እጅ ቁልፍ ላይ አላደርግም። ሚስትህ ግን በአንድ አካል ውስጥ በሁለት አካል ውስጥ ያለ አንድ ነፍስ ሊሆን ስለሚችል ጥንቃቄ ያስፈልጋል። እንደው አፋር መሆን አለባት። የብሔር ምንም የለኝም፣ መስፈርት የለኝም። የብሔር ግን ሙስሊም ይሄ ግዴታ ነው። ሙስሊም ግዴታ ነው። ግን ልቀይራት እችላለሁ። ዳዕዋና እድሜ ምናምን ኧረ እንደው መኪናው ሳይመጣ ወያለው መጣ። ትምጣ እስቲ ትምጣ። እንደው እድሜ ብትበልጥ ኧረ ችግር የለብኝም። እርግጠኛ ነኝ። አትነዛነዘኝ እና ትውለድ ልጅ። እኔ በፊት መሰል ሙቪ ልጄ እኔ ያደግኩት ሁኔታ እንዳያደግ ሳገባ ሀብታሙኜ አግብቼ ነው መውለድ የምፈልገው ምናምን ነበር። እንደዛ ከሆነማ ቁሜ ልቀር ነው እያልኩ ሳሰብኩኝ፣ ለካ ሁሉም የራሱ ርዝቅ አለው፣ እየሰራ ትለውጣለህ። ገብቶሃል? እንደውም ኤነርጂ ይሆናል። እምቢ ያለህ ሪዝቅ እኔ አሁን የማገኘውን ገቢ ለአንድ ነፍስ እያልኩ ነው እየጨረስኩ ያለሁት። ምክንያቱም ምንም ነገር የለም፣ ቤት ስትገባ መጠይቀኝ አካል የለም። ስለዚህ ጭጭ እያደረኩት ነው። ወደ ትዳር ሲሆን ግን ቁም ነገር ላይ ታውለዋለህ። ኃላፊነት ይመጣል። ኃላፊነት ሰውን አሁን ብዙ ጊዜ ኳስ ተጫዋቾች ሰውነት ቢሻው ኳስ ተጫዋቾቹ እንዲያገቡ ይወተውት ነበር። ምክንያቱም ስራቸውን ያከብራሉ አለ ትዳር ካላቸው። እኔም ትዳር ቢኖረኝ ስራዬን ያከብረዋለሁ። ከዚህ በላይ በደንብ መስራት እችላለሁ እና ከሐራምም ትርቃለህ እኮ ገብቶሃል? ትዳር ሲኖር ትቆጠባለህ ከብዙ ነገር። ብዙ ነገር ነው የሚቆጥብልህ። ለብቻው ርዝቅ ነው ትዳር። ሌላ ድገም ወርድ የተባለው ርዝቅ ድገም እኮ ነው ያሉት አይደል? ልጅ የራሱ በረካ አለው። 2-3 የማግባት እቅድ አለ። ኧረ መኪናው ሳይመጣ ወያለው መጣ። አንዱ ይምጣ እስቲ፣ አንዱ ይገኝ እስቲ፣ አባቴ አንዱ ይገኝ እና እኔ ሙስተዒድ ነኝ። ግን እኔ አሁን እስከ መስከረም ማግባት ማንም አሁን ሬዲ ነው በቃ እስከ መስከረም ማግባት እፈልጋለሁ። ይሄን ድህነቴን እያየች መግባት የምትፈልግ መስፈርት የሌላት አብራ ሰርተን እንለወጣለን የምትለኝ በቃ ብቻ አትጨቃጨቀኝ። ይሄን እየሰማሽ እናት እየሰማችሁ ካላችሁ እንግዲህ ኢንቦክስ ላይ አዋሩኝ። ማሻአላ ንዝንዝ ነው የማልፈልገው። ስለ ሀዊ እስቲ እናንሳ አይደል? ሀዊ የሚገርምህ ያ ሞዴር አሊ ታናሽ እህት ናት። እኔ በልጣታለሁ በእድሜ ግን በአስተሳሰብ ትልቅ ሴት ናት። አንድ እህቴ ናት። አንድ እህቴ ስልህ በእናትም በአባትም የምንገናኝ የአባት ልጆች አሉኝ። ግን ሀዊ አሁን አስተዋይ ልጅ ናት። ከኔ በላይ ለኔ የምትጨነቅ ጀሊሉ ነው። በርግጥ ከኔ በላይ ለኔ የሚጨነቀው ግን እዚህ ዱንያ ላይ አላህ ከሰጡኝ በረከቶች አንዷ ናት። ሁሉም ከሷ በታች ናቸው። ለኔ እህቴ ናት። እንግዲህ ብዙ ሰዎች አያምኑም። አሁን የሀዊ ወንድም ነው የምባለው እኔ ማንም በእህቱ ሊጠራ ብዙ አታይም። እኛም አንዳንድ አያታችን ጋር ያደግነውና እንደ ልጅ እንኳን እንደ ወንድምና እህት ተጨቃጭቀን እንኳን አናውቅም፣ ተጣልተን እንኳን አናውቅምና አሁን ባለትዳር ናት። 4 ልጆች አሏት። አሁን 5ኛ እርጉዝ ናት። አላህ በሰላም ይገላግላትና የኔ ደግሞ ሙጋ አለ አንድ ልጅ አላት። ከወለደች ውስጥ አሊ የሚባል ልጅ አላት በእኔ ስም የተሰየመ። ግን አሁን እሷ ደግሞ ሀዊ የሚል ልጅ እንድሰጣት ትፈልጋለች እና ወልጄ ኢንሻአላህ ያው ቅድም እንደሰራ ነው እንግዲህ ኢንቦክስ ላይ አዋሩ እንደዛ ነው። የአንዳንድ እንትኖች እያየው ነበርና የሆነ ፎቶዎች ምናምን እያየው ነበር። የሆነ እስር ቤት ምንድነው የታሰርክበት ምክንያት ምንድነው? የታሰርኩበት የዛኔ መንግስት አሰረኝ ነበር። አሁን ሳስበው ግን እኔ አጥፍቼ ገብቼ ነው እንዳይደግሙኝ ነው እንጂ አሁን የዛኔ ስታሰር ያው የክልል ርዕሰ መስተዳድር ነበር ያሰረኝ። ኦኬ አሁንም ይሄን ለምን አልክ ሊሉኝ ይችላሉ። ግን የክልል መስተዳድር ነው። ከአዲስ አበባ መጥቼ ነው ሄጄ የገባሁት። ራሱ ሶሻል ሚዲያ ላይ ጽፍ ነበር፣ ፌስቡክ ላይ እናገራቸው ነበር። ያው የኔ ጥያቄ ሁሌ ያው የኔ ለህዝቡ ተጨንቄ ነበር። ለህዝቡ ተጨንቄ አይደለም ለራሱ የሚታገል አንድ ቾክቬራ ነበር ለሞዴር አሊ ለራሱ የህዝብ ጥያቄ የለኝም ነበር። እነዛ በስልጣን ላይ ያወጡ ሰዎች እና የስልጣን ያላቸው ሰዎች ቤተሰቦች ያገኙትን ጥቅም አካፍሉኝ ነው
ጥያቄ ያልከ የነበረው ከዛ ያው ደካሞች አይደሉ ያን ደክመታቸው በዚህ ዙሪያ ነው የምጽፈው በቃ ይሄን ይወስዳቸዋል አምጡ ይሄ በህዝቡ ስም ተጠቃቸዋል አንተ ኦኬ እኔ ኢትዮጵያ ውስጥም ሁሉም ሰው እንደዛ ነው ብዬ ነው ማስበው እንደዛ ነው የሚያጠቁት መንግስት ፍላጎቱ የራሱ ነው ማንንም ሰው ነው ህዝብን አንግቦ የሚታገል አለ ብዬ አላምነው ኢትዮጵያ ውስጥ እኔም በእንደዛ አድርጌ ታገላቸው ነበር ከዛ ያው መቼም መንግስት ላይ ሆነ ዝም ብለህ ስትናገራቸው አይሁን እኔ ደግሞ በጣም ጥጋበኛ ነበርኩ መቼ ነበር አሁን እንግዲህ የዓለም ዋንጫ ኳታር ዓለም ዋንጫ ላይ እኔ አሁን ጅማሬው ላይ ፖሊስ ጣቢያ ነበርኩ 4 አመት ማለት ነው ያው 3 አመት ከምናምን ቢሆነው ምክንያቱም የዛኔ መሀል ላይ ነበር ጨዋታ የተካሄደው ህዳር ላይ ነበር ኦኬ የዓለም ዋንጫው እና የዛኔ የዛሬ 3 አመት ከምናምን ነው ታሰርኩኝ 5 ወር ከ20 ቀን ምናምን ታሰር ይወጣ ነፃ ነው ተብሎ መንግስት ካሰረ ያው አንተ ይቅርታ ብለህ ትወጣለህ መንግስት ጋር ትጋጫለህ እንዴ መንግስት ጋር ተጋጭተህ ማን ያሸንፋል ማንንም አያሸንፍም ጥጋብ ነው እንጂ እኔ አሁን የዛኔ ጥጋብ ልቤን ፍንድት አድርጎኝ ነው እንጂ መንግስትዬ አያጥፋም እኔ ያጠፋሁት የድርሻዬን ስጡኝ ነው እኔ በቃ ጥያቄ የነበረው ከዛ ግን ጥንቃቄ ማድረግ እንዳለበት ምክንያቱም ከቤተሰቦች ይጎዳሉ ይደበድቡሃል እኔ አሁን ሄጄ ተሰባራ ነው ተደብድቤያለሁ እዛው እንደዚህ ይደበድቡሃል ምናምን እኔ አሁን አንዴ ይደበድቡኝ ምላሴ ብቻ ነው አፈር ያነካው አገላብጣው መለዋህ ነው ያደረጉኝ አገላብጣው ብለህ ትወጣለህ እኮ ከዛ እኔ ይቅርታ ካልጠየቁኝ አልወጣም ብዬ ነበር መጀመሪያ ጓደኛዬ ሞባይ በሁለት ወር ምናምን ከሁለት ወር በኋላ እኔ ይቅርታ ብዬ ማንን ይቅርታ ነበር አላወጣሉኝ ከዛ ማን ተጎዳ ሲስተር ተጎዳች እኔን ጥያቄ አስተመጣ ምናምን እርጉዝ ነበርች ደግሞ እና ተሰቃየች ስታይ ምናምን አይኔ ቅልት ብሎ ካየች ከእንቅልፍ ተነስና ይደበድቡታል እንዴ ምናምን ትላለች ተኝታ ወንድ ልጅ ሲጮህ ከሰማች ምናምን አሞድ አሊ ነው እንዴ ብላ ብን ትላለች ሰቀቀን ስለዚህ ለሷ ስል ፈሪ መሆን እንዳለብኝ አወኩ እሷ ዋሱና አወጣች አሁን ድረስ ጥያቄ እኮ ተመልሶ አይደለም የሚገርም ነገር አሁንም የገዢው አካልና ዘመዶቹ ናቸው የሚጠቀሙት አሁንም ድረስ እኔ ግልጽ ነው ነገር አሁን አሞዴር እንኳን ዝም ብሏል ብለው እንደው የሆነ ነገር እናርግለት ብሎ እንኳን አይመጡ የሚገርም ነገር ወላሂ ነው ማለት ዝምስ አሁን እኔ አሁን ድረስ ፈርቻቸው አይደል ለሐውስ ነው ዝም ያልኩት እንጂ ሁሉም ስራቸውን አቃደው ግን ፈሪ ያደርጋል አንደኔ ከጀርባህ ያለ አካል ፈሪ ያደርጋል ለአንድ ነፍሴም አልፈራቸው ነበር እታገላቸው ነበር የትም ቢሆን ገብቷል ብዙ ሰዎች ራሱ እንደዚህ ነው ምንም አታመጣም ግን መንግስት ጋር ተጣልተህ ራቁትህን ነው የምትቀረው ራቁትህን ብቻ ነው ደግሞ በዛ ላይ ብቻ ነው እንዴ ሳይደንቅ የነበረው ሰው በኋላ ስትታሰር ተው ብለ ነው ነበር ተው ብለ ነው እንዴ መንግስት ጋር አሁን ተው ብለ ነው ነግረው ነው ነበር እኮ ነው የሚሉ እንዴ አሁን ጋሻወልን ይናገራል አሞዴር ተው ብለ ነው በፊትኩ ጎበዝ አጊሮ ምናምን በአፋረኛም አጊሮ አኒኮ ሃይ ያኖርህ ምናምን ሲሉኝ የነበሩ ሰዎች ከገባ በኋላ እንዴ እሱ ጋርም ሲሄዱ ወህዱር እየተባሰ ዝም ብሎ ተላላኪ እኮ ነው የላኩት እኮ ነው ያ አንተ የሚጥሉ ሰዎች የላኩት ነው ይሉታል እኔ ጋር ሲመጡ ደግሞ ተውያን ይሄው እና ጀርባህን ነው የሚሰጥብህ ቤተሰብህ ነው የሚጎዳው ስለዚህ እኔ ምን በቃ ቤተሰብ እህቴ ከምትጎዳብኝ ስለ ቁርስ እያሰብኩም ሳይደርስብኝ ብዬ እርግፍ አድርጌ ተውኳቸው ግን እችን ይወቁልኝ ፈርቻቸው አይደለም አሁንም ቢሆን አቃምሱኝ ከአቋሚ ዝንፍ የለም መቼም እኔ አሁንም ድረስ ውስጤ ማወራደው ሂሳብ እንዳለ ይሰማኛል ውስጤ መቼ ነው አፉ ምልላቸው የተጠቀሙትን ሲያስጠቀሙኝ የክልሉ መንግስትም ርዕሰ መስተዳድሩ አፉ ምልለት ወላሂ ነው ምልህ እኔ በቃ በአላህ ስም እላለሁ አፉ ምልለት መቼ ነው ያ ጥያቄዎች መልስ ሲመልስልኝ የዱንያ መልስ እኔ እኮ ዱንያ እኮ ነው መቼም አኺራ ጀነት ያስገባኝ ነው የዱንያ መልስን ከመለሰልኝ ኪሴን ይሙላልኝ እኔ አፍሮኝ በቃ ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መተናል በ900 ሺህ ብር ቅድመ ክፍያ በ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ ለበለጠ መረጃ ታች በመናስቀምጠው ስልክ ይደውሉልን የህልሞን ሱቅ እኛ ጋር ይገንቡ ቴምር ፕሮፐርቲስ የህልሞ ማረፊያ ቁማርና ካልኩል ውጭ ማስታወቂያ ነው ሰራው ማስታወቂያ አልሰራም ከዛ ውጭ የሆነ ዲንን ኤክስፕረስ የሚያደርግ ነገር ጠንከር ያለ በዚህ በእስላም ያልደራደርም አይነት መልእክት ያለው ነገር አለ እና ሌሎችም ነገሮች ደግሞ የኔን እንትን አትስሙ ምንም እንኳን እንዲ እንትን ብልም
እኔ ደካማ በሆነ ምትላቸው ነገሮች እኔ ምን መስለክ አሁን በጣም በዲኔ ጎበዝ በርትቼ እኮ አይደለም ግን እኔ አሁን አላህ እዚህ አምጥቶኛል እዚህ ሚዲያ ላይ አበቃኝ እኮ አሁን ወደ 400 ምናምን ሺህ ተከታይ ማለት ቀላል አይደለም ገብቷል ያ ሁላ ሰው ተከታይ ማለት የሆነ ነገር አንተ ስትሰራ አንተ የሚወድ ሰው አለ ማለት ነው ያ ሰውዬ አንተ የሆነ ነገር ስታደርግ አምኖ ይቀበላል ማለት ነው እኔ ዛሬ አልኮንም ቁማርም ልጠቀም እችላለሁ ግን ሰዎችን ኢንቫይት አላደርግም ገብቷል ያንን ስለ እኔ መቅሪብ ሶላት ሳልሰግድ ሊሆን ይችላል ይሄን እያልኩ ያለሁት አላህ የሚያዘውን ነገር እየተወጣሁ ላልሆን ይችላል ግን እኔ ሰዎችን ኢንቫይት አላደርግም አንዳንዴ የሚቆም ወንጀልና የማይቆም ወንጀል አለ የሚቆም ኸይር ስራ የማይቆም ኸይር ስራ አለ አሁን እኔ መስጊድ ባሰራ መቼም ኸይር ስራ አይቆም ሙተህም ሰው በሰገደ ቁጥር አጅር ገብቷል ወንጀል እኔ ቁማር ኢንቫይት ሳረግ አንተ ብትሞት ወደ አኺራ ቤት ያንን ሰው የቁማር ለው አይቆም መቼም ከቁማር አይቆም የኔ ወንጀል ሙቸም ይሄዳል ማለት ነው አንተ ወደ አላህ አልኮን አስተዋውኩ ማለት ያ ሰውዬ አልኮኑን ይዞ ይቀጥላል ኢንቫይት ማድረግ ማለት ይሄ ነው ጓደኛ አላረግም ያልኩት ለዛ ነው የራሴ ወንጀል ይበቃኛል የኔ ደካማው ሰው ይበቃኛል እነዛን ነገሮች አሁን አንዳንዴ እኔ ስለ ሙዚቃ ሳወራ አልኮና ቁማር አልሰራ ብለህ ይሉኛል ይሄ እኮ ሙዚቃ የራሴ ስራ ነው የራሴ ወንጀል ነው ወንጀሌ የኔ ነው ቁማርና አልኮን ግን አላስተዋውቅም ማለት ኢንቫይት አላረግም ሰዎችን ኢንቫይት አላረግም እኔ ያንን ነገር ልጠቀም ይችላል ልሰከርም ይችላል ቁማርም ልጫወት ይችላል አላህ ይወቅ እሱ በእኔና በአላህ ዘንድ የሚቀር ነው ግን ሰዎችን ኢንቫይት አለማድረግ ነው ገብቷል ወንጀሉ እንዲቀጥል አላረግም ወንጀሉ እንዲቀጥል በኔን እኔ በተጠቀም በተውባ እኔ ራሴ ካላህ የኔ ወንጀል ይበቃኛል ነው እኮ ጓደኛዬ ገብቷል ሌላ ተጨማሪ እኔ አልችልም አቅም የለኝም አባቴ ቀጣይነት የለም አንሸከምም ነው ይሄ አሁን ብዙ በኮሜንትም በመናምንም በጣም አታክ ይሄ ሲጀመር ይሄ የቁማርና የምናምን ለብዙ ሰዎች መልእክትም እንዲሆን ነው የምናወራው አይደል ለብዙ ሙስሊም ወንድሞቻችን አክቲቭ ይሆኑ ከአላህ ጋር ኮኔክሽን ያላቸው ሰዎች ይኖራሉ እዚህ አይነት ነገር ላይ ተመሳሳይ ካንተ ጋር አቋም እንዲኖራቸውም ጭምር ነው ሌላ ነገር ለምሳሌ ስታረግ ሰው ይሰብራል ኮሜንቱ ምኑ አይደል አጥንትን የሚሰብር ኮማች አለ እንትን ነው በቃ የጀነት እነሱ ሞዴሬተር ይሆኑ ይመስላሉ ጀነትን የሚያስገቡ የሚያወጡ የመሰሉ ሰዎች አሉ እንደዛ አላህ ወደ ልባቸው ይመልሳቸው ሞዴሬተር የሆኑ ዳዕዋ አደረጋችን አግባብ ያልሆነ ነው ማለት ትንሽ ቀን ዘነፍ ብለህ ከተገኘ እኔ አሁን በጣም ሙስሊም ዘሚዲያ ላይ በጣም አክራሪ ነኝ ብሎ ነው የሚያስበው በሌላ ቀን መኪና ላይ ተደግፌ ሙዚቃ ይዘፈንኩ ለቃለሁ ቪዲዮ ገብቷል ክላሽ ያረጋም ምናምን ይሉሃል እንትን አልኮልና ቁማር እንደዚህ አንተ አሁን ሙስሊም ነህ ትል ነው ኸይሩ ገብቷል ሙስሊም ነህ ትል ነው አንተ አሁን አታፍርም አንተ አሁን ጀነት ልገባ ይሉሃል والله ጀነት ነው ይሉሃል አዎ ራሳቸው ቁልፍ ያዙ ግን አላህ ደግነቱ አላህ እነሱን አይሰማም በሁሉ ነገር በአላህ እጅ ነው ያለው ይሄን እንትናችንን እናስተካክል አንዳንዱ ከመስጊድ ተመልሳለ እኔ ያቃሉ አንተ ጁማዓ ተሰግዳለህ እንዴ ምናምን ብሎት ለህልካችሁ ብሎ ተመለስ ያን ስታዩ ደስ ሊላር ቢገባ ወላሂ አላህ ቢስ ይገባ ማሻአላህ ወንድሜ ወላሂ ግን ወንጀለኛም ሊሆን ይችላል አዎ እንዴት ያምርብሃል መስጊድ ሲገባ 5 ወቅት ሶላት በየመስጊዱ ስለተመላለስክ ብቻ እኮ ጀነት የግልህ የምታረገው ነው ይመስለው ሰው እኮ ገብታ ስለሰገድክ ብቻ አንተ ስላልሰገድክ አንተ እሱ ብቻ እንዴ ሴትዮ እኮ ውሻ ስላጠጣች አይደል መጨረሻው ወደ አላህ ጀነት ያስገባ አንዱን ስራ ወዶላት ማለት ካቲማችንን ማናየ አላህ ነው የመጨረሻው ማናየ እንዴ ረሱል እንኳን ዱዓ ሲያረጉ እንዴ እና ثبت قلبي على دينك ይያሉ እና የዳዋ ፕሮግራማችን እናስተካክል ግን ይሄን ስናገር አሞሪር አሊ አንደበቱን ብቻ ተግባሩን አትመልከቱ አሁን ይሄን እያወራው ሲወጣ አላህ ማይፈቅደው ነገር ልሰራ ይችላል ዱዓ አርጉለት የሚጠቅማችሁ ከሆነ አንደበቴን ውሰዱ በኔ ስራ ማንንም ጀነት አይገባም ሀዊ እንኳን አትገባም እኮ ነገ አኺራ ላይ እኮ ማንንም አይቆምም ከጎንህ እኮ ስራ ብቻ ነው የሚያስገባ በርግጥ ስራችንም ጀነት ያስገባን በአላህ ረህመት ቢሆን እንጂ አላህ በሱ ስራ አላህ ያስገባን እንግዲህ አሚን መርሐባ ስለ ኳስ እስቲ እናወራ አይደል ማንቸስተር ደጋፊ የሆንክበት ጊዜ መች ነው የኔ ሮኒ ነው ማንቸስተር እንደወድ ያደረገኝ የኔ የምንጊዜም ከዛ በፊት ምንም ድጋፍ አለ የለም አይ ከዛ በፊት እኔ ኳስ በቃ ማየት ጀምር በቃ ልጁኝ ነው ማንቸስተር ነው አሁን ኦልሞስት ከድሜ 75% አሁን 30 ቢሆን ነው ሮኒ ነው የቀየረ አው ሮኒ ነው አሁን ራሴን እንደ እንግሊዛዊ ነው ማየው
አገሬ እያልኩ ነው የማወራው በሱ የተነሳ ሁሉ ነገር የሚሰጥ ሰው ነበር ሮኒ እና እሱን እያየሁኝ ለማንቸስተር አሁን ብዙ ሰዎች እኔ ሲአር7 ወዳጅ ስለሆንኩኝ እሱን ማስበልጥ ማንቸስተር የገባው በሱ ምናምን ይመስላችኋል እኔ እሱን ካወቅኩ በኋላ ነው ሮናልዶን ያወቅኩት የሚገርም ከሮኒ በኋላ እና ደግሞ ሮናልዶ እንደ ሮኒ አታች አለው ከማንቸስተር ጋር ብዙ አሁን የማድሪድ ይቀርባል ከኛ ይልቅ አንድ ባላንዶር ሮናልዶ ባላንዶር ምናምን ወስዷል ምናምን ግን ይሄንኛው ለኛ ታግሎልናል በጣም ብዙ ነገር ሰጥቶናል ብዙ ነገር በጣም አግሬሲቭ ነበር ራሷቸው ይሄ ለማሊያው ለባጁ ይሄ ያልኩኝ ብዙ ፖድካስት ላይ ስቀርብ የማንቸስተር ማሊያ ነው የምለብሰውና ብዙ ፖድካስት ላይ ማንቸስተር ግን ያልብ ይወስጣልና ለባጁ ይሞታል ይፋለም ነበር አሁን ተሸንፉ ይሳቀል ይወጣ ፖስት ሊያደርግልህ አሁን እኮ ተሸንፉ ፖስት ያደርጉልሃል ኔክስት ምናምን ብሎ ሲዩ ምናምን ብሎ ፖስት ሊያደርጉልህ ይችላሉ እሱ ግን ድርድር የለውም በቃ የማንቸስተር ማዕና የገባው ሰው ነበርና በዛ የተነሳ ወኔው ምናምን እኔ አሁን ድንገት ህፃሉን ወኔ ምናምን ሳይ ሮኒ ነው የምለው ራሱ ቤት ውስጥ እንደዚህ ወኔው በጣም ከባድ እና በዛ የተነሳ ነው አሁን የማንቸስተር እንጃ ምድር ላይ ሚስቴ የምትሰጠኝ አይመስለኝም ደስታ እስካሁን ስለሌለኝ ነው በርግጥ ሚስት ስለሌለኝ አሁን ብዙ ሰዎች ሲያገቡ ጓደኞች እናነሳው ክራይቴሪያው ኳስ ብታይ ሚስቴ አይ ባታይም ችግር የለብኝም የኔ ችግሩ ምች ነው ኳስ እያየሁ አዛራ ካለው ካለች ነው ወደ አኬራ ነው መልካት የምንም ደጋፊ ብትሆን ችግር የለም የምንም ደጋፊ ትሆን ግን ማንቸስተር እያየሁኝ ማንቸስተር ገባበት የምትለይ ከሆነ በቴስታ ነው የምጥላት የፈለገችውን ማየት ትችላለች የፈለገችውን እሷን መደገፍ ትችላለች ለምን የዛ የስፔኑ ክለብ ደጋፊ አትሆንም እኔ ስሙን ማልጠራው ክለብ አለ ስፔኑ ክለብ ከማድሪድ ውጭ አለ እኔ ማድሪድ ነው የምደግፈው ይሄንኛው ክለብ አንተ ጥራው ታውቀዋለህ እሺ እና ወይ ሊቨርፑል እመጣላቸው ሊቨርፑል አሁን ሲቲ ምናምን እነ መደጋፊ መሆን ትችላለች ግን እኔን መረብሽ አትችልም እኔ ኳሳይ እንደዚህ ረብሻ አልፈልግም በፊት ወያላው ዝም እያልኩ አይ ነበር አሁን ግን ያረጀሁ ነው መሰለኝ አልፈልግም ግን በማንቸስተር የሚቀልልኝ ሰው አልፈልግም ጭራሽ መሆን የለባትም አው ተገጥመዋለሁኝ ማንቸስተር ወይ አርቴታን ወደዋለሁ አይተዋል ብዙ ጊዜ ቪዲዮ ተሰራለ አርቴታ በጣም ያሳዝነኝ ነበር ኤክስፕረስ የምታረግበት መንገድ ደግሞ በቃ ትግሉን እንትኑ ደስ ይለኝ ነበር መጀመሪያ እኔ በሰዎች ያልተደገፈ ነገር እወዳለሁኝ ከዛ ጎን መሆን ፈልጋለሁ ብዙ ሰዎች ትችት የሚተቹት ሰውን ያ ሰው ጋር የሆነ ነገር አለ ማለት ነው ብዬ ከጎን መሆን ፈልጋለሁ አርቴታ የራሱ ክለብ ደጋፊዎች ራሱ ብዙ ይሉት ነበር ምድር ላይ እንደሱ የተፈተነ የለም ይሄ በእግር ኳስ በፉትቦል ላይ በርግጥ ረጅም አመት ስለቆየ ነው ረጅም አመት ስለ ይሄ ስራው ግንባታው በጣም ብዙ ነበር ግን እሱ ኦና ቤት ነበር የተቀበለው ከባድ ቤት ነበር የተቀበለው ብዙ አመታት ከዋንጫ የራቁ ነበር ግን ታገሰና አንድ ቀን ሲያለቅስ አይታወቅ ነበር የሚገርም ነገር በጣም ብዙ ተፈትኗል እኮ ብዙ ሽንፈቶች ደርሰውበታል ለዋንጫ ደርሶ ዋንጫ ግን ዋንጫውን ሲያነሳ ነው ያለቀሰው አርቴታ ምክንያቱም የዛኔ ቢያለቅስ ኖሮ የጥንካሬ በጣም የዛኔ ቢያለቅስ ኖሮ ማንንም ይሄንን እየተሸነፈ ቢያለቅስ ኖሮ ልጆቹ የሚሰበሩ ነበር ገብቷል ህመሙን በውስጥ ይዞ አሸንፎ እኮ ጓደኛ አሸንፎ በሴሌብሬሽኑ ይኮርኩሙት ነበር የሚገርም ነገር እንደዚህ ጨፍራ እንዴ ብሎ ማለት ነው ገብቷል ግን ታገሰ የበስተ መጨረሻ አሳካላቸው የታገሰ ከሚስቱ ይወልዳል ይባላል በቃ እና ያ ነገሩ ይሄ ጥረቱ ሲመጣ እኮ ምክትል እኮ ነው የነበረው እኮ ከጋርዲዮላ ምክትል ሆኖ እኮ ነው እዚህ የመጣው ትልቅ አርሰናል ትልቅ ክለብ ነው ምንም ቢሆን ያው እንደ ማንቸስተር ባይሆንም ያንን ቡድን ተረክቦ እዚህ ድረስ ኃላፊነት ገብቷል አሁን እነ ክሎፕ እነ ጋርዲዮላ ሲመጡ በሌላ ቡድን ውስጥ ራሳቸውን ፕሩቭ አድርገው ዋንጫዎችን አሳክተው ምናምን የመጡት ቡድን ላይ ስትመጣ ይሄንኛው ሲመጣ ግን ብቻውን ምንም ከምክትልነት መተው ነው ቡድን ደግሞ በብቻ ዋንጫ ቢመጣ አይደለም ከስካውቲንጉ ጀምሮ ምናምን ገብቷል አሪፍ አሁን ክሎፕ ሊቨርፑልን ሲይዝ ስካውቲንጉ በጣም አሪፍ ነበር ዋንጫ የሚሰጡ ልጆች በትናንሽ ብር አመጡለትና ዋንጫ እንዲሰጡት ይሄንኛ ቤት ኢንቨስት ያደርገው ነበር እስከዛ ኢንቨስት ያደርገለት ደግሞ እንደሌላው 3-4 አሁን ጋርዲዮላ ሲመጣ 3 ተጫዋች 2 ተጫዋች ነበር ይሄን ባርኒሽ መቀባት ነው የነሱ ሰርቪስ ይሄንኛ ቢልዲንግ መገንባት ነው ሙሉ ግንባታ ነው ገብቷል ያ ነገር ስለነበረ እኔ ዛሬ ማንቸስተር አሰልጣኝ ተንስቶ ነገ እሱ ቢሆን ብዬ የምመኘው ሰው ነው
የጥንካሬ በጣም ተምሳሌት ነውና እወደዋለሁ። ያሳዝነኝም ስለነበረ አሁን ግን ከዚህ በኋላ የኔና እሱ ውል ጨርሰናል። የሚቀጥለው የማንቸስተር ሲዝን ምንድነው ይመስላል? የዩናይትድ አሁንም ዝውውሮችን በረንብ እንዴት ነው የዋንጫ ተፎካካሪ ዋንጫ ድረስ ዝውውር ጠብቃለሁ። ዝውውር እፈልጋለሁ። አሁን ተጫዋቾች ይፈልጋልና ብዙ እንዳልሰበር ብዙ አልጠበቅበትም፣ ግን ያስገርመኛል ብዬ እጠብቃለሁ። ቀድሜ ማውራት አልፈልግም ስለ ማንቸስተር ጉዳይ ሊሰብረኝ ስለሚችል። በሌላው ክለብ አሁን ነፃነቱን ያወራል። በማንቸስተር ግን እሰጋለሁና ብዙ በቃ ከባድ ነው ህመሙ ስለማይገባ አሁን አንተ በቃ ማታውቀው ሙዚቃ እንደመስማት ነው። አሁን ባስረዳ አይቀበህም። የማንቸስተር ማዕና አይገባህም፣ የተለየ ነው። ስለዚህ ከባድ ነው የሚሆነው። በጣም ዝውውሮች ይፈልጋሉ። አሁን ዝም ብለህ አሁን በፕሪሚየር ሊግ ላይ ያለቀ ቡድን ያለው አርሰናል ነው። አሁን በጥንካሬው ላይ ጨምሮ መምጣት ነው፣ ምክንያቱም ቻምፒዮን ሆኗል። ገብቷል። ሌሎቹ ግን ገና በመሰራት ላይ ነው። አሁን ሲቲም አርሰናል አሰልጣኝ ቀይሯል፣ ቸልሲም ቀይሯል፣ ሊቨርፑልም ቀይሯል። እየተገነባ ነውና ዝውውሮች ይወስኑታል። ከዛ የሚዘዋወሩ ተጫዋቾች ደግሞ መቅጠም አለበት። ምን ያህል እንደሚሳካላቸው ደግሞ አብረን እናያለን። ስለ ዓለም ዋንጫ ነው ራሴ ዓለም ዋንጫ የእንግሊዝ ማን ይበላል? እንግሊዝ ደጋፊ ነኝ እኔ። በሩኒ ምክንያት ብዙ የማንቸስተር ተጫዋቾች የእንግሊዝ ተጫዋቾች ነበሩ እና እኔ አሁን ራሴን እንደ እንግሊዛዊ ነው የማየው። ግን እንግሊዝ ደግሞ ካልተሳካለት ፖርቹጋል ደግሞ እንዲያነሳ ፈልጋለሁ። ወደ ሲያርሰብን አሁን ሲያርሰብን ዋንጫውን ቢያነሳ እንግሊዝ አላነሳችም ብዬ አልከፋም። እርግጠኛ ሆኜ ነው ነገር ከሁለቱ አንዱ ቢያነሱ። ግን ዓለም ዋንጫ ላይ የምጠላው ብሔራዊ ቡድን ትበላለች ብለህ ታስባለህ? እንግሊዝ ባለው ስኳድ ያላቸው ግን እንደ ቡድን አሁን ቡድን ነው ዋንጫ የሚሰጥህና እንደ ቡድን ምን ያህል ጥሩ ናቸው እስካሁን መገመት አትችልም። መቼ ነው መገመት የምችለው? አሁን ከምድብ ጨዋታ ካለቀ በኋላ የምናያቸው ይሆናል። ገና አላለቀም ጨዋታውን፣ ጅማሬው ላይ ነው። እስቲ የምናየው ይሆናል ኢንሻአላህ። ሲዝኑ ገና ነው። በተለይ አሁን ብዙ ጊዜ ስታነሳ አፋርና ኢስላም ብለህ በደንብ ጠንከር ያለ አንዳንድ ሰዎች አይ ዘረኛ ነው አፋርን ማንሳቱ ዘረኛ ነው እንደዚህ ነው ምናምን ይለዋል። ምንድነው እስቲ ከሀገር አንግል አንተ ዘረኛ ነህ? ዘረኛ አይደለም። እኔ አፋርን ስል አሁን ብዙ ጊዜ የሆነ ስለ ሰላም ማውራት ፈልጋለሁ። ከመናፈቅ የተነሳ ላይሆን ይችላል፣ ችግሮች ይኖራሉ። አፋር መጀመሪያ ዘረኛ ሊሆን አይችልም። ምክንያቱም አሁን አፋር ደስ የሚልህ ከሌላው ለየት የሚያደርገው ሀገሩን ነው የሚያስቀድመው። ከዛ ነው እኔ ኢትዮጵያ ካለች እኔ እኖራለሁ ብሎ ነው የሚያስበው እንጂ እኛ ካለን ኢትዮጵያ ትኖራለች ብሎ አይደለም የሚያስበው። እንግዲህ አፋር እኮ የሆነ ዋስትና ናት እኮ ለኢትዮጵያ። ድንበርና ዳር ድንበርና አገር ጠባቂ ናት። ገባ? ግን ኢትዮጵያ ካለች ነው እኛ የሆነ ሌላ አገር እንዳለን አናስብም። ባይሆን እንደዛ ነው የምናስበው። እና አፋር ዘረኛ ሊሆን አፋርነት ሳይሆን አገሬ ነው ዘረኝና ሊሆን አይችልም። አሁን የትም ክልል እንደ አፋር ክልል ውስጥ የተለያየ ብሔር የለም። ገብቷል? ሱቅ ነጋዴ ምናምን አፋር አታገኝም። የነሱ ነው ያለው፣ ጠቅላላ ሌላ ብሔር ነው ያለው። ገብቷል? እኔ የብሔር መጥፎም አለ ብዬ አላስብም። ኢትዮጵያ ውስጥ ጀጅ የምናደርገው ሚዲያ ላይ ባሉ ሰዎች ነው እንጂ ኢትዮጵያ ውስጥ የሆነ ብሔር ነው ሁሉ። አማራ ክልል ውስጥ ጎጃም ውስጥ ገብተህ ኦሮሞኛ ያወራህ ምግብ ብጠይቅ ይሰጡሃል። ኦሮሚያ ክልል ውስጥ ጫካ ውስጥ ገብተህ ወደ አርሲ ገብተህ ወደ ውስጥ ገብተህ አማርኛ ያወራህ ምግብ ብጠይቅ ይሰጡሃል። እኛ እዚህ ፖለቲካ ላይ ያሉትና ሶሻል ሚዲያ ላይ ያሉት ሰዎች ጀጅ ስለምናደርግ ነው እንጂ መሀሉን ያለው ስለሆነ እንጂ ኢትዮጵያ መጥፎ የሚባል ብሔር የለም። መጥፎ አሁን ላለፉት ዓመታት የተሰራው ሴራ ምናምን እርስ በራሳችን እንድንጠራጠር አደረገን እንጂ አሁን እንደውም ይሄ ብሔሩ ምናምን ትንሽ ወደኛ ጋር ብዙ አልበከለውም፣ አፋርን አልበረዘውም። የተሰራው ስራ ላለፉት 30 ምናምን ዓመታት የተሰራው ራሱን ጠብቆ ነው ያለው። እምነቱ ይሄ ባህሉን ከእምነቱ አላፈነገጠም። ያፋር በፖለቲካ ጥቅም ብሎ አንዱ ቢሮ ኃላፊ አንዱን ሲያስገድድ ምናምን አትሰማም። አንዱ ሲነሳ በቃ ማሻአላህ አላህ መጣው ብሎ ነው የሚወርደው እንጂ አሁን ሲገዳደሉ ሌላ ኩል ልትሰማ ትችላለህ። አፋር በዚህ ለየት ያደርገዋል። ደስ የሚል ነገር ሲገዳደል አታየው። ምክንያቱም ያጎቱ ልጅ ይገላል። ገብቷል? ያ ከኛ በላይ አይደለም ብሎ ነው የሚያስቡት። ዱንያች ቀላል ናት። ገብቷል? እሱ ያገኘ ማለት እኔ ያገኘው ማለት ነው ምናምን ትናንሽ ሰዎች ሊጎሳው ምናምን ሊያስቡ ይችላሉ። ግን የሆነ ዞን 1 ያለው ሰው ዞን 2 ያለው ከተጠቃ ሂዶ የሚሞተው እዛ እሱ ቦታ ላይ ነው። ዞን 5 የተጠቃ ዞን 4 ቁጭ ብሎ አይሰማም።
የእንትና አፋር የእንትና አሁን አንዳንዱ የእንትን የደቡቡ የሰሜኑ እያልኩ በየብሔሩ እኮ ታገኛለህ። ግን አፋር ላይ ይሄ ነገር አልተበረዘም። አሁንም በኢትዮጵያ ደረጃ እኔ ሰላም ከመፈለግ አንጻር ደጋግሜ እናገራለሁ። ሰላም ላይኖር ይችላል፣ ግን ይመጣል። መቼ ነው? ሁሉም የራስን ድርሻ ስትወጣ። ከመንግስት ብቻ እንጠብቅ ነው የምለው። ሰብካለሁ ነው ሁላችንም። ይሄ በጣም ጨካኞች ከህሊናችን ርቀናል። ያ ሲሆን ጨካኝ ትሆናለህ። ህሊና ከሌለህ እምነት ከሌለህ እንደ እንስሳ ከፊት ያለህን ነገር ማደን ብቻ ነው የሚሆነው። አንተ ጎረቤትህን 40 ዓመት 20 ዓመት አብሮ የኖረው ሰውዬ በመንጫ ተቆረጠ ተገደለ እየተባለ መቼም ያ ሰውዬ ፖሊስ ሊያድነው አይችልም። ከዛ በፊት ጎረቤቱ ሊያድነው ይገባ ነበር እኮ። ገብቷል? እንዴት ብዬ ነው መንግስት ላይ ጣት ያ በተለይ አሁን በጣም ተለምዷል። የሰው ደም ለምንደናል? ይሄ የሆነበት ምክንያት እኛ ከፈጣሪያችን ስለራቅን ነው። ጨካኝ ትሆናለህ። እምነት ከሌለው ሰው ጋር ስትሄድ እኮ ጨካኝ እኮ ነው። ምክንያቱም የሚፈራው አካል የለም። ማንም የለብኝም ብለን አሁን ማን አለብኝ ብለን ይኸው ጓደኛ ይሄ ሁሉ ህዝብ ሚሊዮን 150 ምናምን ሚሊዮን ህዝብ ነው። 150 ሚሊዮን ፖሊስ አይኖርም እኮ። ገብቶሃል? ፖሊስ እኮ የሆነ ሼፕ የሆነ ለማስያዝ ነው እንጂ ህሊና አለን እኮ። ገብቶሃል? ተው የሚለን የሀገር ሽማግሌዎች አሉ፣ የእምነት አባቶች አሉ። ገብቶሃል? አባት ልጆቹን ተው ካላለ ገብቶሃል? ማን ነው መቶ ከጫካ መቶ እንትናን አረደ እንትናን ገደለ ይልሃል። በተለይ አሁን በእምነት ጉዳይ ላይ አሁን ሰሞኑን እንኳን የምንሰማቸው ነገሮች አሉ። እምነትና ብሔር ነው ዋናው። ሰው ሴንሲቲቭ የሚሆነ ያችን ስለሆነ ለዛች ነው የሚሰጡት እንጂ ሰው ሞተ አይደለም የሚሉ። ክርስቲያን ሞተ ይለዋል፣ ሙስሊም ሞተ ይለዋል። ሙስሊሙ ሲሞት ክርስቲያኑ አብሮ ተነስቶ ነበር። ዛሬ ክርስቲያኑ አይገደልም ነበር። ትናንት ክርስቲያኑ ሲሞት ሙስሊሙ ሆ ብሎ ቢነሳ ሙስሊሙ አይጠቃም ነበር። ገብቶሃል? የአንዱ ህመም የኔ ህመም ነው ብሎ አለማሰብ ግዴታ አንተ ቤት እስከሚገባ ያ ችግር መጠበቅ ምንድን ነው የሚሉት? ችግርህን ራስህን ነው ማለት በነጋታው እየገባ ነው። ራስህን መፈተሽ አለብህ። አንድነት ከሌለ ደግሞ ማንም ያጠቃሃል። መንግስት እኮ ምንም ማድረግ አይችልም እኮ አንተ አቅም ካለህ እኮ። ያንተ መነጣጠል እኮ ነው መንግስት የተመቸው እኮ። አንድነት ካለህ ምን ታመጣለህ እንዴ? የአንድነት ማጣት እኮ ነው። እምነት የለውም ህዝቡ። ገብቷል? ኧረ እኔ ራሴ ኑሮ ይበቃኛል ምናምን የሚልህም አለ። ገብቷል? ግሩፕ ከሌለህ በጀማዓ ከሌለህ ምንም እስላሙ ሙስሊሙ በአንድ ካልሆነ ማን እስቲ አሁን አፋርን ማን ይደፍራል? አይሞክርም። ማን ነው ያውቃል? አንድነታችንን ያውቃል። አማራውም ራሱን ለማስጠበቅ ራሱ ጥንካሬ ሊኖረው ይገባል። ማን ነው አንድ የሆነው? ኦሮሞውም ራሱን ገብቷል? ሁሉም ራሱ አንዱ ነው። ከዛ ግን ከኢትዮጵያዊነት ሳያገል መሆን ያለበት እኔ አማራ ከሌለ ኢትዮጵያ አትኖርም፣ ኦሮሞ ከሌለ ኢትዮጵያ አትኖርም ብለህ እያሰብክ ልትኖር አትችልም። እዚህ ላይ ኢትዮጵያ ካለች ነው እኛ የምንኖረው። ይሄን ደግሞ እኔ በኩራት እናገራለሁ። አፋር ይሄን ነው የሚለው። ሁሉም ኢትዮጵያን አስቀድም። ካስቀደምክ በሰላም ትኖራለህ። ግን እኛ ከሌለን ኢትዮጵያ ትፈርሳለች፣ ተፈራርሳለች እያልክ እያሰብክ እኔ ካልተነካው ሌላው ቢነካ ምንም እያልክ ከሆነ ግን እድሜ ልክህን እየተቆራረስክ ትቀራታለህ። ጥንካሬ ይኖርህ፣ ህብረት ይኖርህ፣ ወደ ራስህ ተመለስ። ከመንግስት በላይ ችግሮቻችን እኛ ጋር ያሉት። ይሄን በማለት ደስታ ላሰማ ይችላል። አይሰማችሁ ነው። አይመለከተኝም። ጠንካራ መልእክት ነው ይሄ። ስለዚህ ሀገር ወዳድ ነኝ። ማንም ደግሞ አገር መውደድን የሚነፍቀኝ የሚቀማኝ ሰው የለም። ኢትዮጵያዊነት የሚነፍቅም የሚሰጭም አካል የለም። ራሴ ያውቀዋለሁ። አሞዴር ነኝ። በኩራት ነው የማወራው። ችግር የለብኝም። መርሐባ። አሁን የተወሰነ በደንብ በተለይ የማንቸስተር ዩናይትድ ደጋፊዎች ላይ እንደ እንትንም በደንብ 400 ምናምን ሺህ ተከታይ ማለት ቲክቶክ ላይ ደግሞ በቻሌንጅ ተሰጥቶኛል። አሁን ቴምር ሪል ስቴት ምን አይነት ቻሌንጅ? በዚሁ አጋጣሚ ለተመልካቾቻችን 500 ሺህ ከገባህ 100 ሺህ ብር እንሰጣለን ብሎኛል። በዚህ አንድ ወር ውስጥ ኦኬ። አሁን ይሄ ቪዲዮ ከተለቀቀበት አሁን ይሄን ከለቀቀንበት ቪዲዮ 4 ቀን ሆኖታል። ከዚህ ቀን ጀምሮ 26 ቀን አለ ማለት ነው። ስለዚህ መልእክት አስተላልፍ ለተመልካቾቻችን። ያው የምትወዱ ብቻ ሳይሆን የምትጠሉኝም እኔን ለማየት ፎሎ አድርጉ። በዚህ ደግሞ አይታመም። ፎሎ ያደርጋሉ። ጀሊሉ አድርጎኛልና ብዙ አሳስብም፣ ግን ያደርጋሉ ኢንሻአላህ። ከዛ በፊት ቀድመን ፌመስ ሆናል ማለት ነው። እኔ ፌመስ እንትን ነው ሙቪ ከዚህ በፊትም ደጋግሜ ይነገራለሁ። አሁን ይሄ ፕላትፎርሙ እኛን ያበረታታል ስለ ለደፋሮች ትሆናለች ይቻላል። ዓለም ፕላትፎርሙ ይሄ ዓለም ራሱ
አላዋቂዎችን ታበረታታለች። እውነት ነው የምልህ አላዋቂዎችን በጣም ነው የምታበረታታው። እውቀት ያላቸው ሰዎች ቤታቸው ተመልሰዋል። እውቀት የሌለው ሁሉ እየገነነ ልክ አይደለም። ይሄ አግባብ አይደለም። ግን ይሄ ፕላትፎርሙ እነሱን ያበረታታል። ደፋርን አሁን ስፒድን አታይም? እውቀት ሲኖርህ ሼም የሚባል ነገር ይኖርሃል። አው ማገናዘብ ምናምን ግብረገብ ምናምን ስታቅ የሆነ ነገር ማጥፋት እንዳለ ምናምን ትረዳለህ። ገብቷል? እንዳላጠፋት ትጠነቀቃለህ። እኔ አሁን ብዙ ድፍረት ስላለኝ በርግጥ ቃላቶች ምናምን ግን ግብረገብ ምናምን የሚባል ነገር አሁን ብዙ መታሰር እኔ አልወድም። ስርዓት የለኝም ሳወራ። እንደውም ያው አሁን በጣም በዲኑ ስለሆንክ ጥንቃቄ አድርጌ ነው ዛሬ ያወራሁት እንጂ በጣም ክፍታፍ ነኝና ግን ያገነኛል። ለዛን የገነንኩት ብዬ አስባለሁ። ግን ይሄ ሚዲያው ላይ መውጣት ያለባቸው ሰዎች አሉ። በእምነቱም ብትል በእውቀቱ በስፖርቱም የተሟሉ ሰዎች አሉ። ግን የነሱ ጊዜ ግን ይመጣል ብዬ ይሄ ያለ እውቀት የሚመጣ እውቅና ለአጭር ጊዜ ነው የሚቆየው ብዬ ነው ማስበው። ለደፋሩ ሼም ለሌለው ሁሉም በጊዜው ይሆናል። ሙሳም በዘመኑ ኢሳም በዘመኑ አይደል? ሁሉም በዘመኑ ይሄ ዘመን ግን ለረጅም ጊዜ አይቆይም። ያለ እውቀት የመጣ ነገር ለረጅም ጊዜ አይቆይምና አላዋቂ መሆኔን አገነኛል ብዬ አስባለሁ። ብዙ ነው አጋጣሚስ ገጥሞህ ያውቃል? እስቲ ምን ልክ አሁን መንገድ ላይ ስትሄድም አሁን ወይ አርሰናል ከትናንትና ወደ አሁን ከ2 ቀን ከ3 ቀን በፊት ኦኬ በጣም ነው የምወደው ምናምን ብሎ መንገድ ማለት 10 ሺህ ብር ሰጠኝ። ከመኪና ወጥቶ ቴምር ውል አድርጌ ስወጣ 10 ሺህ ብር ሰጠኝ። ኦኬ መንገድ ላይ ነው። አንድ ወዳጅ ደግሞ እኔ አሁን እቃዎቼ ንብረቶቼ ምናምን ከውጭ ጓደኞቼ ነው የሚልኩልኝ እንደዚህ በቲክቶክ ያወኳቸው ሰዎች። ቲክቶክ ፕላትፎርም በጣም የሚገርም ፕላትፎርም ነው። አሁን ሰዎች በመጥፎ ይዙትና መጥፎ ሰዎች ስለሚያገኙ በዛ ጀጅ ያደርጋሉ እንጂ እንደ ቲክቶክ ጥሩ ነገር በጣም መልካም ሰዎችን ያገኛል። አንተ አዋዋልህ ነው ራስህ ነው ፊልተር ማድረግ ያለብህ። እና ያ ዓለም ዋንጫ ደርሷልና ማሊያዎችን ላክ እኔ ከውጭ ነው የሚልኩልኝ ጓደኞቼና ኦኬ አልተመቸውም መሰለኝ። እሱ ጧት ስነሳ ብር ገብቷል አካውንት ውስጥ ማሊያውን ግዛ አሁን ልጄ የ20 ሺህ ብር ማሊያ ነው የገዛሁት። የዓለም ዋንጫ ማሊያዎችን ገዝቻለሁ ሙሉ። የእንግሊዝ የፈረንስ በደረጃ የምወዳቸው ነው። ብራዚል ብሔራዊ ቡድን መጣላ የለኝም ግን እና ሰው ሰጥቶኛል። ብዙ የኢትዮጵያ እንትን ብራዚል ይመስለኛል ሰው ሰጥቶኛል። ይሄ ቲክቶክ አሁን አንተ አዋዋልህን ነው ማስተካከል። ቲክቶክ አሁን ሰዎች ዘረኞች ናቸው ምናምን ይሉሃል ያሉት ምናምን ሴቶች ቂጣቸው የሚያወዛውዙ ምናምን ይሉሃል። ግን አንተ የሚመችህ ቦታ ላይ መምረጥ ነው። ማንም ቤት ውስጥ መጥቶ እኮ አይደለም ገብቷል ስክሮል ማድረግ ነው ታልፈዋለህ። ግን ብዙ ሰዎችን ሰጥቶኛል። አሁን ጠዋት ቁርስ በልተው ይሁን እንዴ ብዬ የምጨነቅላቸው ሰዎች በእርግጥ እንደዚህ ብዬ የምጨነቅለት ጋዜጠኛ ነው አላዛር አስጎደም ብቻ ነው። አላዛር በጣም ስለሱ አላወራንም እኮ አይደል? በጣም ነው የምወደው አላዛርን ከስፖርት እና በሶሻል ሚዲያውም እንደዚህ አይነት ሰዎች ሰጥቶኛል። ህመማቸው ሲጠፉ የጠፉ ብዬ የምጠይቃቸው አይነት ሰዎች ብዙ ሰው የሚናፍቀኝ ሰው አይደለሁም እኔ ከሀቡ ውጭ ሰው ብዙም አይናፍቀኝም። ቢሄድም አያጎልኝም አይነት ነገር ነው። ብዙም ያው ዱንያ ላይ እኔ መኖረው ለሷ ነው። ይሄ ብሞትም አይደብረኝም ብኖርም አይደብረኝም አይነት ሰው ነኝ እኔ። አሁን ነው መኖር እየጓጓ ያለሁት ለሷ ስል ማለት ነው። እና ሶሻል ሚዲያ በጣም ብዙ ሰዎች ሰጥቶኛል። ግን ወደ ስፖርቱ ከተመለስ ወደ አላዛር መጣን። መጥፎ አጋጣሚ አሁን ለምሳሌ አርሰናል ደጋፊ ምናምን የሆነ አንዳንዴ የሆነ አግሬሲቭ የሆነ ቪዲዮ ምናምን ሰው አይረሳም ባይዘ ያኔ እንደዛ እንትን ላይ እንደዛ ያረከው ምናምን ብሎ ጥንቃቄ አድርጌያለሁ እኔ እንደዛ አጋጥሞኝ ብዙም እንትን አትልም ቪዲዮዎች ብዙም እንትን አይደለም። ግን የምጸጸትበትን ነገር አልናገርም። መጀመሪያ ምንም ነገር ኃላፊነት ወስዳለሁ። አሁንም ድረስ ለምትናገረው ይቅርታ የምጠይቀው አካል የለኝም አሁንም ድረስ። ስለዚህ ያስቀየምከውም ሰው የለም ያማ ያስቀየምከው ሰው እንደዚህ እኮ ካንተ አልጠበቅኩም ነበር ይልሃል እንደዚህ ምናምን ብሎ የሚቀየም ሰው እኮ አለ መንገድ ላይ ምናምን አግኝቶ አንተም ምናምን። እኔ ግን እንደሱ አድናቆት በጣም የሚያቅፉ ሰዎች የሚደነግጡ ሰዎች ነው ደግሞ ሲያገኙኝ እጥር ስልባቸው ድንግጥ ይላሉ። በጣም ይጠብቁት እና ግን በጣም ብዙ አድናቆት ነው። በተለይ አዲስ አበባ ስመጣ ነው አድናቆት ያለው እንጂ ይሄ አሁን የምጸጸጥበት ብዙ ሰዎች ካንተ ብዙ ሰው ከሰው ከጠበቅ ትሰበራለህ ስለ ይሁን ደረጃ ላይ ያስቀምጡህና እነሱ የሚፈልጉትን ብቻ እንድትናገር ይፈልጋሉ ሰዎች። ያ ደግሞ ከሆነ አግባብ አይደለም። ገብታ በሐሳብ ልዩነት ማመን አለብህ። በቃ ሞዴል ዛሬ እኔ የምፈልገው ሐሳብ ጋር አልተገናኘም አከብርለታለሁ ግን ብለህ ነው ማለፍ ያለብህ። ወይ እወድህ ነበር ዛሬ ግን ጠላኸው ይሉሃል።
ገደል ግቡ ነው። እኔ ደግሞ ገደል ብሎ ነገ ደግሞ ሚሞቀው የሚበርደው ነገ ደግሞ ባለፈው አስደብረህ ነበር ዛሬ አስደሰተከኝ ይላል። እኔ አይመለከተኝም ነው ደግሞ እኔ እንደዛ ማለታቸውን አልቀየም፣ ግን ሲሰድቡኝ ሰድባቸዋለሁ። ደግሞ በጣም ጥሩ ተሳዳቢ ነኝ። በጣም ሰድባለሁ ኮሜንት ላይ ሰድባለሁ፣ በጣም ሰድባለሁ። ሲሰድቡ ሰድባለሁ፣ ምንም አይመለከተኝም። አሁንም ቢሆን ከሰደቡኝ ሰድባቸዋለሁ። እሾህም በሾህ ነው የሚባል ነገር አለ። በጣም ጋጠ ወጥ ነው አሞዴርና አሁን ደብዝ እንደምታየው ልክ ሲነግሩኝ ልካቸው ነገር አንዳንዱን ደግሞ አልፈዋለሁ። ግን ለምናካችሁ ግን አይባልም። ሶሻል ሚዲያ ላይ መጣ ሰው ሁሉን ችሎ ማለፍ አለበት። ራቁቱን ገበያ ላይ ወጥተህ ለምን አያችሁኝ ማለት አትችልም። የፈለገ ይሳደባል፣ እንደውም ቫይራል ያወጣዋል። ኮመንት ሲበዛ ቫይራል ይወጣል። ሲሆን ቫይራል ይወጣልና ይስደቡ አብሽሩ እላቸዋለሁ። ግን ጠልተው አይደለም መተው የተከተሉ አይደለም የሚሰድቡ ፎሎ አድርጎ እኮ የሚሰድብህ አለ። እና ይቀጥል የሚሳደቡ ሰዎች ፎሎ አድርጉና ስደቡ። ግን ፎሎ አድርጎ መስደብ በጣም ይከብዳል። ሰብስክራይብ አድርጉ እኮ ይሄ ጥሩ ነው፣ በርቱበት ነው። እኛ ፎሎ ሳታርጉ እንዳትሰድቡ ነው እንጂ ለማለት ይጨምራል። ስለ አላዛር የኔ በቃ አሁን በቃ ብዙ ሰዎች አሁን በርግጥ መስማት ብቻ ሳይሆን እኔ ጋር ጓደኛዬ ወንድሜ ነው። አሁን ትገናኛላችሁ አንዳንድ ምክሮች ላይ በቃ በጣም ግን ባጭር ጊዜ ውስጥ እሱ ለረጅም ዓመት ኖሯል በስፖርቱ ላይ። እኔ ያወኩት አሁን ትንታኔውም ጥብቅ እና ስርዓት አለው ስለ አንተ ክለብህን ስላንተ አሁን ስለማንችስተር በዛ በደቀቀበት በቴንሃግ ጊዜ ምናምን 15ኛ ይወጣ መጥቶ ሲያወራ ማንችስተር እኮ ፈራረሰ ምናምን ያለ አይደለም። ይሄን አንተ እንዳትሰበር አድርጎ ነገ ተስፋ እንድታደርግ አድርጎ ነው የሚነግርህ። ከዛ በስፖርቱ በዘለለ ስርዓት እንዳለው በድምጹ ምን አይነት ምግባርን ሰናይ እንደሆነ ትረዳለህ። ትህትና አለው ድምጹ ላይ። ከዛ ስታወራው ቢሮ ሄደህ ማንኛውም ሰው ሲያገኘው መተናነሱ በጣም ነው የሚገርመው። ፐርሰናሊቲው በዛ ኩራት የሚባል ነገር የለበትም። በእኔ አደም ነኝ ብሎ ነው የሚያስብ አይነት ሰው ነውና በጣም ነው የምወደው። እኔ በቃ ሁሌ ባገኘሁት አጋጣሚ እነግረዋለሁ። አሁን ከአንድ ቀን አልፎ አንድ ቀን ወይ ሁለት ቀን አገኘዋለሁ። በጣም ነው የምወደው። አሁን የሱን ስፖርት ዜና መረጃዎች ሳልሰማ መንሱርም አለ በጣም የምወደው ሌጀንድ ነው። አሁን እንትን አላህ ሂዳያ ይስጠውና አላዛርን መውደድ መንሱርን መጥላት አይደለም። አሁን ብዙ ሰዎች አላዛርን በጣም የምወደው ስትል ይሄንኛው መጥላት የራስ አታች የምታረግ ይሆነ ከመግባባት አይደለም። የሁሉም የራሱ አሁን መንሱር እዚህ የደረሰው ዝም ብሎ አይመጣም እኮ በስንት በልፋት በጥረት ነው። ገብቷል። ሁሉም እዚህ የደረሱት በስራቸው ነው። የቴስት ጉዳይ ነው። ስለዚህ ለአንተ ቴስቲ አላዛርን እወደዋለሁ። እወድሃለሁ ጓደኛዬ። መልእክት ካለ አሁንም መልእክት ያው እኔ መኖር ፈልጋለሁና አሁን ዱንያ አሁን መኖር እየፈለኩ ነው። ብዙም የተጋነነ ህይወት መኖር አልፈልግም፣ ግን ከሰው ፊት የማያቆመኝ ስራ ፈልጋለሁ። ገቢዎች ከዛ በዙሪያ ያለ ሰው ሲቸግረው ሲጠይቅህ የለኝም ማትለው ነገር ሊኖር ይገባልና አሁን ቴምር ነው የምሰራው። ትልቅ ቴምሮች አላህ እድሜ ይስጣቸውና ያመት ውል አድርጌያለሁኝ። ተጨማሪ ሌሎች አሁን ኢትዮጵያ ውስጥ ሙስሊም ባለሀብት ነፍ ነው እሱ ላይ በደንብ ነፍ ነው። ሙስሊም ባለሀብት ነፍ ነው። ሁሉም የራሱን ድርሻ ቢወጣ አንድ ሙስሊም ድሃ ታገኘ። ገብቷል። ሁሉም ቤቱን ዘግቶ ስለሆነ ነው። ሁሉም ማስጠቀም አለበት። እኔ ደግሞ ያው የለመንኩ ሳይሆን የሙስሊም ድርጅቶች ሐላል ይሁኑ ሰው የሙስሊም ነን ሙስሊም የሆነ አሉ ድርጅቶች ካልኮና ከቁማር ውጭ የሆኑ ድርጅቶች ካለው ኢንቫይት አድርጉ። ድርጅትንም ማስተዋወቅ ነው። ፕላስ ደግሞ ሌላ የተለየ ደግሞ እይታል እንደ መርዳትም ይሆናል ብዬ አስባለሁ። በጣም ብዙ የሙስሊም ካምፓኒዎች አሉ፣ በጣም ብዙ አሉ። እኔ አሁን ቴምርን ሎጎ ነው ማስቀምጠው የነሱ ሎጎ እንደማስቀምጥ አሁን አብረን ብንሰራ አሁን አንድ ድርጅት የሙስሊም ብዙ ሙስሊም ፋብሪካዎች አሉ ምናቃቸው ገብቷል። ቤት ግን እነሱ ያቀርቡናል እንደሚለው ነው። እና ይሄን መልእክታችን ከአልኮልና ከምናምን ነፃ ይሄ ማለት ብቻ ራሱ ትልቅ ነገር ነው። አፕሪሼት ማድረግ አለን እኛም አፕሪሼት ማድረግ ብቻ ሳይሆን ማስታወቂያውንም በደንብ እየሰራ ነው። በርግጥ አላህ እሱ ስትመርጥ አሳፍረም አልহামዱሊላህ ይቀልባል። ጀሊሉ እንኳን እኔ ይቀርና ማየት የተሳናትን አሞራ ጎጆዋ ድረስ እውራ አሞራ ይቀልባል። አይን የሌለውን አሳ አላህ ይቀልባል። እንግዲህ አይን የሌለውን አሳ
አሞዴራሊን ታዲያ እነዚህ ፋብሪካዎች ያልካቸው ምንም ቢመጡም አላህ ይቀልበዋል። ምንም እንኳን ላ ኢላሀ ኢለላህ ያለን ሰው ይቅርና እኔ በርግጥ ሙቤ እንደው በዛቀጠ አሁን ያልከበርኩት አላህ እኔን ማክበር ሳይፈልግ ቀርቶ ሳይሆን ይብሰል ብሎ ነው ብዬ ነው ማሰው። ይብሰል ብሎ አሁን ብር ብሰጠው አቅልም የለውም እድሜውም ገና ነው ከኔ ጋርም ከህዝቡ ጋር የሚጋጫል ይጠፋልና አንዴ አቀልስጠው እንጂ ስንት ነፍሰ ገዳይ ሀብታም ሆኗል፣ ስንት ቢሊዮነር ሆኗል። ሀቢቢ ገብቷል። እንኳን እኔ ላ ኢላሀ ኢለላህ አልኩት ይቅርና ከሱ መንገድ የወጡ ስንት ሰዎች አሉ። ግን እኔ ጠብቅ ብሎ ነው ጊዜ ደግሞ ጥሩ ምንም ዱንያ ላይ መቼም ሾህ አይወጋህም እኮ እሱ የመረጠው ሰው ቢሆን እንጂ ገብቷል። የተሻለ ነገር እንዳስቀምጥልኝ አውቃለሁኝ። መቼን የሚለው ነገር ላይ እኔ ስደርስ ጊዜው ሲሆን ይደርሳል። ስለወደደልህ ነው። ዛሬ ሚሊዮነር በቢሊዮን ብር ያላቸው ሰዎች ውሃ በጠጥ የሚጠጡ አሉ እኮ ጤና አፍያ የሌላቸው ምግብ በግሉኮስ የሚጠጡ አሉ፣ የሚበለው እኮ አሉ። አላህ ያልመረጣቸው እኔ አላህ መርጦኛል፣ ጤና ሰጥቶኛል፣ አፍያ አድርጎልኛል። ገብቷል። ዱንያ ላይ ደግሞ ሁሉ ነገር ድልት አድርጓቸው እኮ ነፍሰ ገዳዮችን እኮ አኺራቸው ዜሮ ነው። አኺራዬን ሊሞላልኝ ይችላል፣ ጀነት እንዲወፍቀኝም ይችላል። ገብቷል። እና ብዙ የተጋነነ ነገር አልፈልግም፣ ግን ካላችሁ አብረን እንስራ እንደግ ነው እንግዲህ። ይሄ ትልቅ ኳሊቲ ስለሆነ ማለት ነው። ይሄን ነው ማለት ፈልገው። ግን ይሄ መጨረሻ መልእክቴ ነው። እህቴ ሀዊ እወድሻለሁ። ተከታዮችን በጣም አመሰግናለሁ። ሙቤ ግን እኮ ቤተሰብ እንደሆነም እኮ አያውቁም እኮ ብዙ ተመልካቾች አያውቁም። ይሄ ነገር እንዲታወቅ ባትፈልግም አይደለም እንዲታወቅ ነው እንጂ አማቼ ነው ሙቤ። የሙቤ ወንድም የኔን ያጎት ልጅ ነው ያገባው። አማቼ ነው። አማቾች ነን። ብዙ ሰዎች አያውቁም። አሁን ይሄን በዚህ ምክንያት ያውቃሉ። እንግዲህ ስላወኩ እንደውም በዚህ ስለተገናኘ ደስ ብሎኛል። እንደውም ያው ከአፋር በጣም ብዙ ጊዜ ብለን ነው ያው አላህ ፈቅዶ ደግሞ ዛሬ ተገናኝተናል። ነገ ከነገ ወዲያ ይሄን ፕሮግራም እንደግመው ተመልካቾቻችን ደግሞ አስተያየቶቻችን አይተን ደግሞ ቪዲዮ እንደግማለን። በተለይ አሁን ከሌላው እስከዛሬ ከለቀካቸው ዩቲዩብ ይሄ ቫይራል መውጣት አለበት። ይሄ ብዙ ቪው እና ብዙ ሰብስክራይብ እኔ ቃል እገባልሃለሁ። በተለይ አፈር መታኪንኪ ቪዲዮ ብላ ሰብስክራይብ ካባ ነሐረክ በኔ ስም ሁላችሁም አፋርም ወዳጆቼ ሁላችሁም በየክልሉ ያላችሁ ይሄን ሰብስክራይብ አድርጉ የሙቤን እና ደግሞ ብዙ ቪው ከሌላው ከተለቀቁ እስከዛሬ ከተለቀቁ ብዙ ቪው ቶፑ የኔ መሆን አለበት። ቀጣይ ደግሞ ኮሜንት ላይ ቆንጆ አድርገን ደግሞ በደንብ እንደግመዋለን ኢንሻአላህ። እንግዲህ አሞዴር እዚህ ድረስ መጥተህ ጥሬና ክብረህ ለተመልካቾቼም ጥሩ ፍሬ ያለው ነገር እንዳሻገርን በደንብ ይሰማኛል። ጥሩ ቆንጆ የሆነ ነገር ያሻገርን ይመስለኛል። ብዙ ሰዎች መልእክት የሚወስዱ ይመስለኛል። አላህ ኸይር ጀዛህን ይክፈል። አሜን። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ከአሞዴር ጋር የነበረን ቆይታ ይሄን ይመስል ነበር። ምርጥና ቆንጆ ቆይታ እንደነበረን ተስፋ አደርጋለሁ። እንደሰማችሁት አሞዴር ተምር ሪል ስቴት የሰጠው ቻሌንጅ አለ። አካውንቱን ከስር ሜንሽን አደርግላችኋለሁ። በአንድ ወር ውስጥ 500,000 ከገባ 100,000 ብር ሊሰጠው አሞዴርን ቃል ገብቶለታል። ይሄንን ደግሞ በአጭር ጊዜ እንደምታሳኩት የአሞዴር ቤተሰቦችም የኛም ቤተሰቦች እንደምታሳኩት ባለሙሉ ተስፋ ነኝ። እኔ በሚቀጥለው ሳምንት ከሌላ እንግዳ ጋር በሙባረክ ፖድካስት መመለስ ይሆናል። እስከዛው ድረስ ጥሩ ሳምንት እንዲሆንላችሁ እየተመኘው ሰላም አለይኩም ወራህመቱላሂ ወበረካቱ። ንግዶን በመሃል ከተማ ለዛውም ለሁሉም አቅጣጫ በቅርብ ርቀት ላይ አሁንም ለንግዶ የሚሆን ጥሩ ቦታ እየፈለጉ ነው። መሃል ቡልጋሪያ ላይ አዲስ ነገር ይዘላችሁ መተናል። በ900,000 ብር ቅድመ ክፍያ በ3,300,000 ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ያለምንም ወለድ ያለምንም ዋጋ ጭማሪ ከምቹ አከፋፈል ጋር እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በመናስቀምጠው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ